Hi guys, and then welcome to my channel. It is me. I am ready. Ismi Kaila. Welcome YouTube channel. Welcome to my channel, guys. I am ready. እንዴት ናችሁ? ሰላም ናችሁ አላችሁ ወይ? ሰላም ናችሁ? እንደነገርኩ ሁል ጊዜ ባይዴ ማለት ነው። በተለያየ አንዳንዴ በራሴ ታሪክ፣ አንዳንዴ በሚገጥሙ ነገሮች ኤኒቲንግ ባይዴ ማለት ነው። የተወሳሰበ ቢሆንም ባያው ላይ ለእናንተ ለማጋራት ራሴ ፈቃደኛ ሆኜ እያወራችሁ ነው ባይዴ ማለት ነው። እንደን ይሄ ዲዲ የሚለውን ነገር ዳድ ማለት ነው ለኔ በኔ ትርጉም ማለት ነው። ለሌሎች አረና አላውቅም ማለት ይሄ ዲ ፍቅረኛ ያለኝ ወይም ደግሞ ውሽማ ወይም ደግሞ የምወደው ወይም ደግሞ ሴት ምናምን ወንድ ምናምን ነገር ታሰቡት ባዴ ማለት ነው የሚሆነው ዳድ ማለት ነው ባዴ ማለት ነው። you know what ዳዲ አም የአባቴ ልጅ ነኝ ለማለት ዳዲ ገርል ምናምን ነገር ያልኩኝ ነበረ። አሜዳ ነገር ባዴ ማለት ነው። ይሄ ደግሞ እንትን የሚለው ደግሞ ዳድ ማለት ነው በኔ ትርጉም ባዴ ማለት ነው። እንደን ማለት ነው። እኔ ባዴ ማለት ነው ከድሮ ማለት ነው ያጎቴ ስልክ ቁጥር እንኳን ዳድ አድርጌ ነበር ሰፍ ማድረገው ባዴ ማለት ነው። አንን ማለት ነው ወንዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን ለነገራችሁ የምፈልገው ነገር ማለት ነው አበሊላ እንዳታተረጉሙት። እኔ ጥላት ይኖረኝ ወዳጅ ይኖረኝ በፊደል ይሄን ያህል አልሄድም። አንዳንዶች እንደነገርኳችሁ በጣም የምወደው ነገር አለ፣ ግን እለያቸዋለሁ። አሁን ታውቁታላችሁ ሰውና ሰይጣን፣ ሰብና ሰይጣን በትግርኛ ሲሆን በአንድ እንትን ነው የሚጠሩት። ግን ሰው ነው፣ ሰይጣን ነው እንደን ማለት ነው። እሱን ነገር እንዳታደርጉት ባይ ማለት ነው። ያው ብታደርጉትም ፈጣሪ ይለያል። እንዲሁም ቅጣቱ ለእናንተ ነው። ፈጣሪ ውሃ ላይ ስንሽን ለያዩት ይለናል ምናምን ነገር ይባላል። አሁን እናንተ ነው እንደዛ የምታደርጉት ባይ ማለት ኃጢአቱ ለእናንተ ነው። ቢሆንም ግን ላይክ ግራንድ እንዳትጋቡ ልንገራችሁ ብዬ ነው። እነን ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ለነገራችሁ ፈልገው እዚህ ሀገር እኔ ብዙ ነገር የተናገርኩትን የሚያስቡልኝ ነበር የሚመስለኝ። መጀመሪያ አስበውልኝ ይሄ ሁሉ የሚያደርጉትን ነገር አስበውልኝ ለኔ ለውጥ ፈልጎ ይመስለኝ ነበርና ታዲያ እንደዛ ከሆነ ታዲያ እኔ ብዙ ነገር ጠይቄያለሁ። ነርሱም ብዙ ነገር ተቃራኒ እየሄዱ ነው። ስለዚህ እኔ ለራሴ ለምን አልጠይቃቸውም ብዬ ስጠይቃቸው ስምሽን አንቀይርልሽም አሉኝ። አባስ ስምን አንቀርሽም አሉኝ። ብዙ ነገር አመጡ ባይዘይ ብዙ ነገር ባይዘይ ምክንያቱም በቃ የኔ ተቃራኒ ኤቭሪቲንግ ኢዝ ኦፖዚት። ከዛ አባሽን ስም ክፍን አንቀየርልሽም አናቆም ኢቭን የራሴ ስም እንኳን እንዲሁም መጀመሪያ ያኔ ቀይሩልሽ ስላቸው የራሴ ስም መስሏቸው 2 አመት ነው የሚፈጀው ምናምን ነገር አለኝ ባይዘይ ማለት ነው። ከዛ ብዙ ነገር አለኝ ባይዘይ ማለት ነው። ከዛ ማለት ነው ራሴ ትራፕል ሄድኩኝ። ራሴ ልቃይን ሰብስቤ ትራፕል ሄጄ ማለት ነው ትራንስፖርት ከፍዬ መቀየር ፈልጋለሁ። እኔ ኤርትራ አይደለሁም፣ ስለዚህ መቀየር ፈልጋለሁ አሜሪካ ነኝ አልኳቸው ባዲ ማለት ነው። እንደዛ ማለት የፈለኩ መስሏቸው ባዲ ማለት ነው። ስለዚህ አይሆንም አለኝ ባዲ ማለት ነው። ከዛ ዶክመንት ማምጣት አለብሽ፣ ዶክመንት ካመጣሽ በኋላ እንቀይርሻለን አለኝ ባዲ ማለት ነው። ከዛ እንደዛ ሲልም ጊዜ የሚደብረው ነገር ደግሞ ምንድነው እዚህ የሆነ ነገር ራሳቸው ከተናገሩ ሌላ ቦታም እንደዛ ነው እንዲሉ ነው የሚፈልጉት ባዲ ማለት ነው። አንድ እንደሆኑ ባዲ ማለት ነው። የሚደብረው ነገር እሱ ነው ባዲ ማለት ነው። ያው አንድ እንዲሆኑ ማለት ነው። በቃ አንድ ሰዎች እንደሆኑ በቃ አሁን የተለያየ ጥሩ ሰው ነው ይሄ ጥፎ ሰው ነው ይሄ እንትን ብዬ ማለት የሆነ ነገር ማይንድ ላይ እንዳይቀረጽና እርስ በርሳቸው እርዳታ ተብለው እንደዛ ያደርጋሉ ባዲ ማለት ነው። እነን ከዛ ማለት ነው ወዶች እንደዛ ሲሉኝ ጊዜ ሸንኩኝ ባዲ ማለት ነው። ግን አይተውም የሆነ ነገር ረብሻውን አይተውትም። ግን እርዳታን በፍጹም እርዳታ የሚባል ነገር አያውቁ። ለራሳቸው ብቻ ነው የሚያስቡት። እምላቸው ነገር ራሳቸው ብቻ እንደሚያስቡት ያስመለክታል ባይደኝ ማለት ነው። ከዛ ማለት ነው ወዶች የኔ ለማበድ ብዙ ነገር ደረሰኝ። ኢቨን አሁንም ቀይ መስመር ላይ ነኝ።
በፍጹም አልተማመንም እዚህ ሀገር ላይ አንዳንድ ሰው ማለት ነው። ወዶች ልነግራችሁ የምፈልገው ነገር ማለት ነው። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የሚያስፈልኝ መስለው ዝም ብል ነበረ። ለካ ሰዎቹ አውቆ ነው የሚያቃጥሉኝ። እኔ በብልቴ እንኳን እንደዚህ በቃ የሆነ ነገር ሌላ ነገር ነበር የሚመስለኝ ማለት ነው። ከኢሮብ ጋር እንትን ብላ ምናምን ለካስ ሁሉንም ነገር የሚያደርገው የኔ ከይዝ የያዘው ሀበሻ ነው። አንደኛ ደረጃ ኢሮብ ናቸው። እዚች አንድ የነበረችዋ ሴት ናት። ኤቭሪቲንግ እሷ ባለችው መንገድ ነው ይሄድ ያለው ባዲ ማለት ነው። ብልቴ ውስጥ አሁን በዚህ በኩል ደህና ከሆንኩኝ በቃ በጣም የሚያቃጥልኝ በጣም የሚያባብሰብኝ ነገር እንዲሆን በዚህ ያደርጉኛል። በቃ ብዙ መስዋዕት ይከፍላሉ ማለት ነው። እኔን ለማቃጠል ባዲ ማለት ነው። በውስጥ ይቃጠላሉ ባዲ ማለት ነው። ከዛ ማለት ነው ወዶች እየላቸዋለሁ። ከዛ ትራፕል ላይ ሄጄ ደግሞ ከእንደገና እግሬ ላይ የሆነ ነገር እንትን አድርጋ ማለት ነው በኃይል እንትን ስታደርገኝ ሁይስል እያልኩኝ ሳደር ማለት ነው በቃ የሆነ ደፍተራ ሲይዛኝ ምናምን ነገር የሆነ ደፍተራ ራሳቸውንም ነገር እንትን ያደርጋሉ። ለካ እንደዛ ነው እኔ ያላወቅኩላችሁ። ከዛ ነው ስወርቱ ጋር ነው የምላችሁ ሰዎቹ ያበድኩ እንኳን ምንም ነገር የለም። ይቅርታ ምናምን ነገር ሰዎች ይቅርታ እንዲሉ ይቅርታ ካልኩኝ ምንድነው የሚመስላቸው? እዚች ጋር እንደሚወጣባቸው ነው የሚመስላቸው። ለምን? ምክንያቱ በቃ አሁን ህፃን ልጅ ዝም በል ስትለው ያለቅሳል ይባላል። አልቅሱን አቋርጥም ይባላል። አሁን እሱ ነገር እንኳን ትንሽ እንትን አይደለም ባዲ ማለት ነው። ግን እነርሱ እንደዛ እንዲሰማኝ አይፈልጉም። በቃ ሁሌም ጥፋት እንደሌላቸው እንደዛ መሸፈን ነው እንጂ ጥፋት በጥፋት ሊሸፈኑ ነው እንጂ እኔን ይቅርታ እኔን የሆነ ነገር ይደበረኛል አኩርፋለች ምናምን ብሎ ሊያስቡልኝ የማይታሰብ ነገር ገና ሌላ ነገር ነው የሚያደርገው። ደረም ከራዋናት አንደር ሰው ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ነው እኔ በጣም በቃ የሆነ በጣም እንትን ሲሆን የተናደድኩትና የተናገርኩት እስካሁንም ዝም አልልም ነበረ። አንደን ለዛ ነው እኔ በጣም ዶናልድ ትራምፕ ባዲው ከነ በላይ የነርሱ ያውቃሉ። ግን አንዳንድ ነገር ካየን አዋቂ ያላየም ሞኝ ይባላል። እንደን ማለት ነው። ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምንድነው ልላችሁ የፈለኩት እዚህ ምንድነው ልላችሁ የፈለኩት ውዶችዬ፣ እኔ በቃ እነዚህ ሶማሌዎች፣ እነዚህ አረቦች፣ እነዚህ ሀበሾች ምናምን ያልኩ ነበር። ለካስ ከሀገሪቷ ነው ራሳቸው ናቸው በቃ ስራ ብለው። አሁን አንዳንድ አጋሜ ምን ያደርጋሉ መሰላቸው ማለት አሁን አንቺ ምንም ካላወቅሽ ባይ ማለት ነው እላይሽ ላይ አንቺን ይሸጡሽና ከዛ አንቺ ላይ ገንዘብ ይቀበላሉ ማለት ትልልቆችም ትንሾችም የሚባል የለም። እስከ አረጋውያኖች ባይ ማለት ነው። በቃ አንቺ ምንም ካላወቅሽ ባይ ማለት ነው ምናምን እላይሽ ላይ ገንዘብ ይቀበላሉ ባይ ማለት ነው። ይሮብም ባይ ማለት ነው። ይሮብ አንደኛ ደረጃ ለሞኝ ስራ አንደኛ ናቸው። አንዳንድ ሰው ማለት ነው ወዶች ለነገራችሁ ፈልገው ከዛ በቃ ገረመኝ ይላችኋለሁ። በጣም ገረመኝ ማለት ነው። እዛ ነው የሚሆነው ለካስ እንደዛ ማለት ነው። ከዛ ወደ ገደለው እየገጠመኝ ነው ልግባላችሁ ማለት ነው ወዶች ለነገራችሁ የምፈልገው ነው። ይሄ ምን ትርጉም ነገር አይ ሁሉም ጠፋኝ። የሆነች ልጅ ነበረችና እዚህ ያለች እንዲሁ ምን አለች ሱዳን ላይ ማለት ነው የኦርቶዶክስ ቤተክርስቲያን ሄደን ከሷ ጋር የኦርቶዶክስ ቤተክርስቲያን ሄደንና ማለት ነው። ከዛ ሰይደች ነበር እና ሰው እኔ የካቶሊክ ነበረ ግን ያኔ አልሄድም ነበር ማለት ከሷ ጋር እየሄድኩኝ ነበረ። እንደን ያው በቃ ብዙ እንትን ስላደረኩት ነው ወዲህ ማለት ነው። ከዛ እኔም አቡነ አረጋዊ ነበርና አንድ ቀን ደግሞ አቡነ አረጋዊ ሄደን ብዙ ጊዜ ነበር የምንሄደው። በጣም እየተመላለሰን ነበረ። ቸርች ብዙ ጊዜ ሄደናል አብረን ባይ ማለት ነው። ኦርቶዶክስ ቤተክርስቲያን ማለት ነው። ከዛ አንድ ቀን ሄደንና አቡነ አረጋዊ ነበርና ጠበሉን ይዘን ወጣን። ከዛ እኔ ጠበሉን ይዤ ስመጣ የአቡነ አረጋዊ ጠበል
ወይኔ ምን አረጋው ጠበል ምናምን ነገር ብዬ በጣም ብዙ አመጣው። በቃ በእጅም ያክል ማለት ነው። ይችን የምታክል ባዴ ማለት ነው። በጣም ብዙ ያምን አረጋው ጠበል አመጣው ባዴ መሷ ማለት ጠበጥቼ ማሪ አመጣው። እኔ ተቃበጃቸው አመጣው ሳ ያው እዛ ነካ ለርቋት ከዛ ላይችም ከዛ ወሉ ሰበጣ ወይኔ ደስ አለኝ ምን አረጋው ጠበል አገኘው ምናምን ነገር ስላት ጊዜ ምን ተበትላይ ጥሩሳ እሱ እኮ አጋመ ነው ያጁ ይጠቀምሻል ያገራችሁ ሰውና አትለኝ መሰላችሁ ወዶቼ። ከዛ በጣም ነው የሳኩት ወዶቼ። ከዛ አንተን ማለት ነው ያምናጋዊ ህፃን ነው የህፃን ልብ ነው ያለው እና የአገራችሁ ሰው ነው የእናንተ ነውና ለእናንተ ያጂ ምናምን አለች ማለት ነው። እዚህ ሰዎቹ እነን ሶማሌዎችና አንዳንድ አረቦች አሁን አረጋዊ ያከበሩላቸው ረመዳን እያከበሩላቸው ነው። ረመዳን የጾም መግቢያ ቀን ነውና እያከበሩላቸው ነው ማለት ነው። አንደን ማለት ነው ልጅ ከዛ ደግሞ ለነገራችሁ የምፈልገው ማለት ነው እሱ ነገር በቃ ከጭንቅላቴ ነው ማይሄድልን ሰው በቃ እኔ ፍሪደም ያለው ሰው በጣም ነው የሚመቸኝ ወዶቼ። በናጽነት የሚያወራ ማለት ነው እንዴ ምናምን ነገር አልኳት። መቼስ አልተውኩትም ደስ ስላለኝ ዝም ብዬ ያስኩት እንደን ከዛ ማለት ነው እጄ ደግሞ እስከ የት ደረሰ መሰላችሁ? ሳውዲ ሄድኩኝ ማለት ነው። ሁለቱም እጄ ነበር የካቶሊክም የኦርቶዶክስም። ከዛ የት ባደርሰው ጥሩ ሁዱድ ይባላል አይደል? በእግሬ ነበር የሄድኩትና ሁዱድ ይባላል በላይ እንትን እዛ እስከዛ ድረስ እኔ ጋር ነበረ። እንደን መንገድ እዛ መንገድ ሲሄድ ደግሞ ምንም ነገር አልገጠመኝም ባደይ ማለት ነው። እና ማለት ነው አሪፍ ሄደን ባደወይ ማለት ነው። ኢየሱስ ክርስቶስ ራሱ ጠበቁኝ ማለት ነው። አንተን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ወዶቼ እኔ ብዙ ቦታ አልገባም ነበር ባደወይ ማለት ነው። ሲቀጥል ደግሞ ለነገራችን የምፈልገው ነገር ማለት ነው እኔ ጾመኛ አይደለሁም። ይሄ 40 ጾም ማለት ነው በዚህ የስራቻ አነሳለ መሰለኝ ሰማኝ ለሄድ እንድልጠይቃቸው ከዚህ ሀገር ልወጣ ነው ባደይ ማለት ነው። ከዚህ ሀገር ልወጣ ነውና እኔ እኮ በጣም የገረመኝ መንገር ማለት ነው ወዶቼ እኔ ጾም አይደለሁም አልጸልይም በአሁን ታይም ላይ ማለት ነው። ድሮም ሰይጣን ይጸልያል እንዴ? ሰይጣን አይደለም የሚለው ሰይጣን ይጸልያል እንዴ? ከፈልገው ራሳቸው ይጸልያሉ እንጂ ሰዎች ሆኑ ማለት ነው። አንተን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እኔ ባደይ ማለት ነው ራሴ ሰይጣን አይደለም ለራሴ ሲል እነርሱ ቢሉኝም ባደይ ማለት ነው ግን ስለኔ ያገባቸውም እስከ ጸሎት ድረስ እኮ ነው የሚጋቡብኝ ባደይ ማለት ነው። አሁን ጸለየች፣ አሁን አደረገች፣ አሁን ገባች፣ አሁን ወጣች፣ በቃ ጥር ወይኔ ፈጣሪ አለመፈጠር ይቻላል ባደይ ማለት ነው። በእንደዛ አይነት መልኩ እኔ ልጅ አልወልደም ልጆች ለነገራችሁ ፈልገው ነገር ማለት ነው እንደን ማለት ነው ልጆች ማለት ነው። በጣም ነው የሚገርማችሁ። በጣም ብዙ ሰዎች እየፈለጉ ነው ለስራ ማለት ነው። እዚህ ጽዳት ማለት ነው ዊክሊ 18 ዩሮ 18 ዩሮ ማለት ነው በሳምንት ማለት ነው። ያው መጀመሪያ እናጸዳለን ከዛ በሳምንት 18 ዩሮ ይሰጠናል ባደይ ማለት ነው ወዶቼ። እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ደነቆሎ ይላሉ የአረበኛ እንትን
እንትን ሰው ማለት ነው ዱች ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ አሉንና ሄድኩኝ እና ፋራ መሆኔ ባይተው ማለት ነው። እኔ ፋራ መሆኔ እንድታውቁ ባይተው ማለት ነው። ከዛ ምን ላይ መስራት ትፈልጋለች ምናምን ነገር ሲሉኝ አረቡ ነበረኝና ባይተው ማለት መጀመሪያ የሚለኝን አወኩ ባይተው ማለት ነው። በዝባዛ ባይተው ማለት ነው። ከዛ ምን ቢለኝ ጥሩ ማለት ነው። ሽንት ቤት መስራት ትፈልጋለች ወይ ምናምን ነገር አለኝ ባይተው ማለት ነው። ኦኬ ከዛ ሌላ ነገር ሲያሳይ ማለት ነው ምረጭ ስባል ሽንት ቤት ደግሞ ምን ማድረግ ትፈልጋለሽ ሽንት ቤት ውስጥ ማለት ነው። የሆነ ሶፍት መደርደር ወይ የሆነ ነገር ምናምን ነገር ሲለኝ አይ ጽዳት ይሁንማ ፋርነቴ አሽወርቱ ጋር ነው የምላቸው። ግን ወደቼ ችግር የለም እኔ ያለ እሱ እንኳን ሽንት ቤት አጽድቼ ነው የምጠቀምበት። ግን ይሁን ችግር የለውም መቼስ ስራ ሊገኝ ነው ለመጀመሪያ ጊዜ ሊገኝ ነው ቀንባዴ ማለት ነው። ያው ባዴ ማለት ነው። እኔ ከፈለኩኝ ይውጣ ከፈለኩኝ ቆይ ዝም ብሎ ስራ ካልኳቸው ስራ ባልኳቸው ታይ ባዴ ማለት ነው። ክፍት ቦታ ካላቸው ስራ ቢሰጡ ምን ችግር አለው? አስወጡ ጋር ነው የምላቸው። በማያገባቸው ነገር ውስጥ ይገባሉ። እነዚህ ሀገር ላይ በጣም የሚደብረኝ ነገርና በቃ የሆነ በቃ ህፃናቶችን ነው የሚሰሙት። ህፃን ልብ ያላቸው ክፉ ልብ ያላቸው ሰዎች ዝም ብለው ነው የሚሰሙትና በጣም ቢዝነስ በቃ እኔ በጣም ነው የሚገርመኝ ማለት ነው። አስወጡ ጋር ነው የምላቸው። በቃ አንዳንድ ጊዜ በቃ አንዳንድ ሀበሻ ምርጥ ነው። አስወጡ ጋር ነው የምላቸው። ምንም ነገር ላይ አይገቡም ባይ ማለት ነው። ዴዶን ከራው እናት እንደ በቃ ስራ ካልካቸው ተከታተል አሰበ ለቀቀ በቀቀ እንትን አለ ብሎሃል። ሊሄድ ነው ሊወጣ ነው አትስጠው። ቁጭ አለ ሊሄድ ነው ሊደፈር ነው ሊገባ ነው አይሰማም ባይ ማለት ነው። ይሄ በቃ ዝም ብሎ አለ በቃ ይጻን ጨዋታ ነው የሚጫወቱት። አይፎርቱ ጋር ነው የምላችሁ። ካሁን ከዛ የሆነ ነገር ስትል በቃ የሆነ ቦታ ይልቁሃል። ከዛ ማለት ነው አንተ በቃ ያንተ ፍላጎት እንዳሟሉ ያስባሉ ማለት ነው። አንተ እያለቀስክ እየለቆና ማለት ነው። ከዛ ማለት ነው በጣም የሚያነደሱ እዚህ ሀገር ላይ የሆነ ህግ ወይ ነው በጣም ያስጠላው። አይሶርታ ነው የምላችሁ። በዚህ ሁኔታ ላይ ያላችሁ ደግሞ ቁጥጥር ባዲ ማለት ነው። ቁጥጥር ላይ ሌላ ፕላን አለኛ እነሱ በሌላ እንትን ፕላን አላቸው። እኔ ሌላ ፕላን አለኝ ባዲ ማለት ነው። ዳስ ዋይ ጎል የሚባል ነገር አለ አሁን ምክንያቱ ጎል የሚባል ነገር አለ። አላማ የሚባል ነገር አለ። አላማ ከሰውነታችን ጋር ከተያያዘ ነገር ጋር ነው አላማ የሚሆነው ባዲ ማለት ነው። አሁን እኛ ዶናልድ ትራምፕ ትንሽ ጎላችን አላማችን የሚመሳሰለው በጣም ከትልቅ ሰው ጋር እኔ ራሴን እንትን አደረኩ ባይደው ድሮ ነው ባይደው እንደዛ ነበርና አላማችን ይመሳሰል ነበረ ባዲ ማለት ነው። አሁንም ኃይል የለኝም ባዲ እነርሱ የሚሰሩትን ነገር ለመስራት እኔ ኃይል የለኝም ባዲ ማለት ነው። እኔ በጣም ደክሞኛል። አንሶ ትራይድ በቃ እኔ ምንም ነገር በቃ በጣም ደከመኝ ባዲ ማለት ነው። ከበደኝ ባዲ ማለት ነው። እንደን ማለት ነው ወደ ችል ነገራችን ፈልገው ግን አላማችን በጣም ተመሳሳይ ነበርና ለምን እንደሆነ ታውቁታላችሁ። ጎል እሱ የሚያስረው በቃ በውስጣችን የሚያስረን ነገር አለ ታውቁታላችሁ። ስለዚህ ለዛ ነው በቃ አላማችን እንደዛ እንዲሆን የሚያደርገው ባዲ ማለት ነው። አንተ እኔ አላማው ምን ሊሆን እንደሚችል ሰው ካየው በቂ ነው ለኔ። አላማው ልገምተው እችላለሁ። በተለይ የኔ ሀገር ሰው ከሆነ በተለይ ለኔ ቅርብ ሰው ከሆነ በተለይ እንደዛ አይነት ነገር ባዲ ማለት ነው። አላማው ምን ሊሆን እንደሚችል አይ ነው 100% ባትናገረው እጣ ፋንታ የሚባል ነገር አለ። ያ ሰው ከተቀየረ ማለት ነው እጣ ፋንታው ነው። አይሶርቱ ጋር ነው የምላችሁ። ሰው ቢኮተኩተውም ቢቀጠቅጠውም ቢጠፈጥፈውም ቢቀጠቅጠውም ባዲ ማለት ነው that's why never ever change አይቀየርም። ምንድነው የሚባለው? እንትኑን አይቀየርም። እንትን ነገሩን አይቀየርም። ምንድን ነበር መሰላችሁ? እጣው አይቀየርም። አይስወርድ እንኳን ነው የምላችሁ። ለእናንተ ያለው እንጀራ ይበሰብሳል እንጂ ትማደባችሁ ግን ያስተዛዝባችኋል። ለማይቀራችሁ እንግዳ ጥሩ አድርጋችሁ ሳሙት እምለው ለምንድን ነው መሰላችሁ? ትርፍ ለእናንተ ነው። ትርፍ ንግግር አስፈልግም። ክብር ስታከብሩ ሰው ለእናንተ ነው ማለት አሁን እያከበረን ነው ብላችሁ ብታቃጥሉት ብታሰቃዩት ለአባት አስበን ነው ለእናት አስበን ነው በትሉ ባዲ ምሰማችሁ የለም ነው አሉ። ሚሰማችሁ የለም። ዞር ብሎ የሚያያችሁ የለም። ቅናታም ብዳታም ቆንቆራም ፎንቆራም ነው የሚለዋችሁ።
ሰዎቹ ባዴዊ ማለት ነው እንደዛ ብትሏቸው ባዴ ማለት ደስ አስበን ነው የምናቃጥለው። እንትን ነው እንትንን አንወደውም፣ እንትና እናቱን እንጂ አባቱን እሱን አንወደውም፣ አባቱን እንጂ እሱን ይሄ ነገር ነበር ይበር ባዴ ማለት ነው ወንዶቼ። ይሄ ነገር ምንም ጋር ሊዋሃድላቸው አይችልም። ይሄ ነገር ባዴ ማለት ነው እናቱን አትወዱትም፣ አባቱን አትወዱትም፣ እሱን አትወዱትም። ለምን ነው ታዲያ? ቅናት አለባችሁ፣ ገፋት አለባችሁ። ቻነስ ነው። እነርሱንም ብታገኙ ኖሮ ከዛ በላይ ትቀጠቅጧችሁ ነበራችሁ ባዲ ማለት ነው። ስለዚህ ይሄ ዱርዬ ቁማር ብልጥነት ሆኖ እንዳይታያችሁ እሰርቱ ጋር ነው የምላችሁ። ምንም አይደላችሁም እናንተ እንደን ማለት ነው። ይገርማችኋል ማለት ነው። ቀኑ ምን ሰይጣን እንደሆነ አላውቅም። ቀጠሮ ነበረኝ ማለት ነው። እንቅልፍ ያደረገኝ ባዲ ማለት ነው። እሰርቱ ጋር ነው የምላችሁ ሰው ማለት ነው። ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? መቼም ቢሆን ባዲ ማለት ነው መቼም ቢሆን ተስፋም ለማትቆርጡ አውቃለሁ። አንዳንድ ሰዎች እኔ ላይ ተስፋ ቆረጡ ብያቸዋለሁ። ኑሮ ስታንዳርድ ማለት ነው። ለራሱ ግድ ሊኖር ይገባል። አይስወርት ነው የምላችሁ። ለራሳችሁ ግድ ሊኖራችሁ ይገባል ባዲ ማለት ነው። ለራሳችሁ ግድ ሊኖራችሁ ይገባል። እንደን አሁን ይሄንን ነገር ባዲ ማለት ነው ለኔ ካልሆነ ለሱ ቢሆን ችግር የለውም። ለሱ ባይሆን ለሷ ቢሆን ችግር የለውም። ለምንድን ነው መሰላችሁ? እጣው ነው የሱ ለሱ ሊሆን ግዴታ ነው። የሷ ደግሞ ለሷ ሊሆን ግዴታ ነው ባዲ ማለት ነው። ኤኒቲንግ ባዲ ማለት አሁን ምቀኝነት ምንም እንትን አመጣም ባዲ ማለት ነው። መገናኘት በተለያየ መንገድ ሰው ጋር መገናኘት፣ መተባበር፣ ሰው ማበረታታት፣ ሰው ከፍ ማድረግ ሰዋት እሱ ነገር ጥሩ ነው ባዲ ማለት ነው። ከፍ ማድረግ ስላችሁ በቃ ይሆናል አይደለ? አሁን ከፍ ማለት ሰው በቃ ሰው ማንሳት በቃ መከባበር፣ መግባባት ይሆናል አይደለ? ሰው ከፍ ሲያደርጋችሁ ለምን እንደሆነ ታውቁታላችሁ። የሚሆንላችሁ ሰው ሲሆን፣ ጠባያችሁ ጥሩ ሲሆን፣ በቃ አሪፍ ሰው ሲሆኑ ስትሆኑ ምናምን ነገር አሪፍ ትግባባላችሁ ባዲ ማለት ነው። ጥሩ ነው ባዲ ማለት ነው። አሁን ስለ እንትኑ ልንገራችሁ ባዲ ማለት የሆነች ልጅ ነበረች እና ስዊዘርላንድ ላይ ማለት ነው 13 ዓመቷ ነው አይደል? አላውቅም ያነካ በስራም ደግሞ 13 ዓመቷ ነው። ትልቅ ሴት ልጅ ነበረች ባዲ ማለት ነው። ልጅቷ ወልዳ ነበረች ነው። ከዛ ያኔ ባዲ ማለት ነው ምን ቢሆን ጥሩ ልጅቷ ሽንቷን ራሷ ላይ ነበረ ብትሻለው እና ፓምፐር አድርጋት ሸና ነበር አይደል? ከምን ችግር እንደሆነ አላውቅም፣ ምን እንዳጋጠመው አላውቅም። ሽንቱ መቆጣጠር አትችልም ልጅቷ። ከዛ እንደዛ አድርጋ ፓምፐር ላይ ነበረ የምትሸነው ባዲ ምን እንዳጋጠመው ታዲያ አላውቅም። የሆነ ነገር ብላን ነበረች ግን ረሳሁት። አይ ቲንክ ልጅቷ ተደፍራ ይሆን አይደል ነው አላውቅም ባዲ ማለት ነው። የሆነ ነገር ችግር ተፈጥሮ ነበረ ተደፈረች አላለችንም ባዲ ማለት ነው። ከዛ እንደዛ ብላ ማለት ነው ወንዶችዬ እንደዛ ብላ ማለት ነው ራሷን በነንች ነውና አንዳንድ ሰዎች አውቃለሁ አንዳንዴ ራሳቸው ላይ ይሸራሉ ግን ማለት ነው። አሁን በቃ አንባዲ ማለት ነው እዚህ በተለይ ላይ በተደረገው ነገር ላይ በቃ ስንቱን ራሴ ላይ እስከለቅ ድረስ ነበረ ብዙ ነገር ብዙ ፈተና ነው ያሳለፍኩት። ይባዲ ማለት ነው በብልት ያስገቡብኝ ነገር ማለት ነው። ሽንቴ ራስ ላይ በቃ የሆነ ፓምፐር አድርጌ ነበረ የሚዘረው ባዲ ማለት ነው። እንደ በጣም ደካማ ሊሆን ነው ባዲ ማለት ነው። ፈጣሪ ላይ ነው ማለት ነው። እነን ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ማለት ነው። ግን ሰው ስራ ከሄድኩኝ በኋላ ኢንቲንግ ነው የተቀየረው ባዲ ማለት ነው። ቀይር ነው አለው ባዲ ማለት ነው። ሁሉንም ነገር እዚህ ሲፈጠር የኖረውን ነገር ኤቭሪቲንግ ነው ያወቅኩት ባዲ ማለት ነው። ከዛ ሲያደርጉብኝ የኖሩትን ነገር ሁሉም ነገር ገባኝ ባዲ ማለት ነው። የነርሱ ሴራ እንደሆነ ኤቭሪቲንግ ነው ገባኝ። እንደን ማለት ነው ወደ ቼለ ነገራቸው የምፈልገው ነገር ማለት ነው። አሁን አንድ ሴት እኔ የለውበትም ራሷ ላይ ሽንት የምትለቅ ሴት ወንዶች ግን ባዲ ማለት ነው ምን አይነት ሰዎች ናቸው? ባዲ ማለት አሁን ሰዎቹን በጣም ያበላሻሉ። አሁን ሽንቷን ራሷ ላይ እስክትለቅ ድረስ አበላሽተሃት፣ አጨማልቀሃት፣ ጨፍልቀሃት፣ ምናምን አመናጭቀሃት ምናምን። ከዛ አንተ እንደ ሴት ልጅ እንደ ፍቅረኛ እንደ ምስል ትፈልጋት ነው ማለት ነው። ያቺ ሴት ገና
ሳትሰራ ሳትረጋጋ ሳትታከም ምናምንም ከፈለገ የፈለገች ጋር አትሄድም እንዴ? ለምን ከፈለገች ሰው ጋር አትሄድም እንዴ? ምን አገባ ወደ ፈጣሪ እንዴ? ከፈለጉ ቤተሰቦቿ አይጨነቁላትም እንዴ? እስርቶ ነው የምላችሁ። አሁን እኮ የሚጨነቁላችሁ ሰዎች እኮ ለእናንተ እኮ ብሎ አይደለም። እናንተ ያላችሁበትን ሁኔታ እናንተ መታማችሁ እናንተ መጨነቃችሁ እኮ አይደለም። እኔ እኮ በጣም ሰዎቹ በቃ የሆነ ስስታቸው የሚደብረኝ ምን እንደሆነ ታውቁታላችሁ? እናንተን በቃ እናንተ ላይ መጠቀም ሲፈልጉ እናንተ እንደ መጠቀሚያ እኮ ነው የሚሳሱት እንጂ እናንተ ምን ላይ ናችሁ? እናንተ ተጨንቃችኋል። እናንተ ሰው እንደዚህ ያደረጋችሁ ሰውን አቃቸው እንደዚህ አራባቸው እንደዚህ ያቃጥሏቸው አሳይቃየኋቸው እንደዚህ በቃ ስነ ልቦና ጉዳት አደረሱባቸው አጠቋት ምናምን የሚል ነገር እኮ የለም። አይስፖርቱ ጋር ነው የምላችሁ። ታዲያ ምንድን ነው የሚሉት? በቃ ሄደች፣ አንዱ ጋር ሄደች፣ አንዱ ሰላም አላት። በቃ አረብ ወደደች፣ እንትን ወደደች፣ ሀበሻ ጋር ሄደች፣ ፈረንጃ ፈቀረች። ይሄ ምቀኝነት ነው ባዲ ማለት ነው። ከዚህ በላይ ከፋት የለም ባዲ ማለት ነው። አይስወርቱ ጋር ነው የምላችሁ። እንዴ ሰው በሀይል ሞኝ የሆኑ ትለናላችሁ። እንዴ እኔ እኮ ጭንቅላት የለም አይስወርቱ ጋር ነው የምላችሁ። እዚህ ሀገር ጭንቅላት ቤልቶታል ባዲ ማለት ነው። አንጎላ ተውጧል ባዲ ማለት ነው። እዚህ ሀገር በልቶታል ባዲ ማለት ነው። እንትን ሰው ማለት ነው። እኔ አንጎላ አለኝ ብዬ እንትን አይደለም። በቃ እኔ ጭንቅላት ላይ ከስፖርት ጋር ነው የምላችሁ። እንትን የለኝም ባዲ ማለት ነው። አረቦች ባዲ ማለት ነው አሁን በጣም አስመሳዮች ናቸው። የሆነ ታይም ሊቢያ ላይ በቃ አረብ እንደዛ ላይ እየቀለደብህ ነው የሚሆነው ምናምን ነገር ስለው እንዴ ምን አልሽ ነገር ምናምን ያረኝ ካዛ ለምን እንዴት ማለት አለኝ እንዴት ማለት አለኝ ባዲ ማለት ነው። ከዛ እንዴት ማለት አለኝ ባዲ ማለት ነው። እንትን እያደረጉ ነው ምንድነው የሚለው አረቦቹ በቃ የሆነ ቁጭ በለት ማለት ከሆነ ሄድ ይላሉ፣ ግባ ማለት ከሆነ እንትን ይላል። በቃ የሚሉትን ነገር ኤቭሪቲንግ ዲስ ኦፖዚት ነው ባዲ ማለት ነው። እንትን ማለት ነው አንዳት ነገር ባዲ ማለት ነው እንትን አያደርጉበት ኮምፕሊትሊ የሚያደርጉትን ነገር የሚሉትን ነገር በቃ ሌላ ድርጊታቸው ሌላ ንግግራቸው ሌላ ሲጀመር አረባዬ በራሳቸው አይተማመኑም። አይወጡ ነው የምላቸው። አሁን ባንዴ ካልወጣቸው አስቸጋሪ ናቸው። አፍረት የሚባል ነገር የላቸው። በቃ ሰው ነው ህይወታቸው ባይ ማለት ነው። እንደኔ እኔ ለምንድን ነው መሰላችሁ አሁን አንዳንድ ሰዎች በጣም ጎበዞች እያሉ ማለት ነው ሌላ ሰው ህይወታቸው ውስጥ ይመጣና ከስንት ሳርቅ እንደዚህ ይላሉ። እነሱ ደግሞ በጣም ነው በራሳቸው የሚተማመኑት ምንም ነገር ሳያውቁ ማለት ነው። እንትን ማለት ነው አይሶት ነው የምላቸው። እኔ በጣም የሚገርመኝ ነገር ምንድነው መሰላችሁ ህይወት አሁን እንዳዲስ አውቀው ማለት ነው ህይወቱን በቃ ያለህን ነገር እንቀመካለን። የምትሰማን ከሆነ የማትሰማን ከሆነ ምን ስላበረከትክልት ነው አንተ ያለውን ነገር የምትቀማው ገና ለገና ህይወት ውስጥ በልተ ማለት ነው። ከዛ ማለት ነው ውድቼ እንትን እንወስድብካለን ምናምን ነገር ምናምን ማስፈራራት ምናምን ነገር ይፈልጋሉ ባዲ ማለት ነው። ምን ስላበረከትክለት ነው ዋዲ ይፈም በቃ ምን ስላበረከትክለት ምን አደረክለት ለሱና ነው ይህ ሁሉ ጨቀቀን ጨፈፈ ብሎ ድካቱን ለፋቱን ተናርቆ ያቆመውን ህይወቱ ላይ ገብተህ ማለት ነው ከፈልገ ለምን አጨማልቃት ህይወቱን ራስ ጭምቅልቅልቅልቅ አይልም እንዴ? እፎት ብሎ ነው የምላቸው። እኔ በጣም የሚገርሙኝ ሰዎች ልጆቻቸው በጣም እየተጨማለቁ እየተጨፋለቁ ጌይ የሆኑ በጣም ስራ እየሰሩ ሺሻ ውስጥ ጫት በቃ የሆነ መጠጥ በቃ ድድብና ክፋታቸው ብልግና ሁሉ ነገራቸው ብልግና እየሰሩ ባይ ማለት ነው ልጄ። ከዛ እንደዚህ ሁሉ ሲባልጉ ማለት ነው አሁን በቃ ምግብ አልበላ አላት ልጄ። እንዲሁም ወንድ እንዳይሆን ሴት ውዴ ምግብ አልበላ አለሽ የኔ ቆንጆ እናት የኔ እናት ሽንት ቤት ላመጣልሽ እንዴ? እዛው ብዙ ስለምትቀመጪ አሁን ብዙ ስለምትቀመጪ ዋይ አሁን ስልክ ይዛችሁ ማለት ነው ትረሳላችሁ። በቃ እዛ ሲቀመጡ እዛ ስትቀመጪ እዛ ላምጣልሽ እንደ እኔ ቆንጆ ልጅ አሁን ላይክ ከወጣች በኋላ ታጥባ ምናምን ለመውጣት ትዘጋጃለች። ምግብ አታስታውስም
በቃ የኔ ልጅ እዛው ላምጣልሽ እንዴ ወይ ኮካ ላምጣልሽ ምን ያስፈልግሻል ወይ የሆነ ነገር በቃ ቀበስ አድርጊው። ሌላ ጊዜ ቺፕሳት ወይ ምናምናት ወይ ምግብ ምናምን ነገር ይሉት ነበርና ከዛ በቃ ምግብ ሲያቀታቸው ወይ ቺፕስ እንኳን ችግር የለም የኔ ልጅ የኔ እናት ምናምን ይሏቸዋል ማለት ነው ለልጆቻቸው። ለእኛ ግን እዚህ በስቃይ ጭፍጭፍ ያደርጉናል ማለት ነው። ሀገርሽ ወዳጅሽ እንዴ ሀገራችን እየዘደበው እኮ ነው። ሀገራችን እንደ ቆሻሻ የምታይ እኮ ከሆነ እኮ ሀገራችን እየተሰደበች እኮ እየተነቃች እኮ ነው ማለት ነው። ሰሜን አሜሪካ እንበላት እንዴ ወይ ሰሜን ሆላንድ እና ብሉ ሀገራችን እንበላት ማለት ነው። ከአሜሪካ አስወጥናት ማለት አሜሪካ አይደለችም። አሜሪካ ላይ ዜሮ ናት እንደን ማለት ነው። ልጆች ለነገራችን ፈልገው ነገር ወደና መሰላችሁ ብሉ ሀገራችን እንበላት እንዴ ራይት ሀገራችን ተጠን ማለት ነው። ብሉ ማለት ነው። ካቶኛ ብሉ ስለሌለን አሜሪካ ብሉ ስለሌላት እንትን ማለት ነው። እንደልሶ ማለት ነው። ልጆች ለነገራችን የምፈልገው ነገር ማለት ነው። እንደዛ ብለን ማለት ነው። ድሮ ምን ላይ ነበረ አጎቴ ልጅ ታለቅ ነበርና ከዛ ብሉ ሻርፕ አመጣችልን ማለት ነው። ፎጣ ለሰውነታችን እናንቀበት ፎጣ ስታመጣልን ምን አለ ማለት ያጎቴ ልጅ ነበርና ከዛ ነው ሳልቀበት ነበርና ከዛ እንደቀን ማለት ነው ጭቃ ሲሆን ጊዜ ማለት ነው ገና ቤት ከመግባቱ እንትን ላይ እንደ ወልካም የሚለውን የሚረገጥበት አላላለ እንደዚህ ቆሻሻችሁ ጨርጋችሁ የምትገቡበትን ከዛ እንደዛ ብለን ማለት ነው። እንደዛ ብለን ሲገባ ማለት ነው ወዶቼ እንዴ አንተ ምንድነው ሰውነቴ አልወድም ብዙ ግን ሰውነቴ ያደርቅበት ነበር እኮ ምናምን አልኩት ማለት ነው። ከዛ አንዴ አሜሪካ ላይ ይሄ እንደዚህ ነው የሚያደርጉት ሰውነታቸው ያደርቁበትም እንደዚህ ረግጦ ነው የሚያልፉበት አለኝ ማለት ነው። ያ ኦኬ ናም ዘማን ማለት ነው። አሁን መረጋገጥ ጥሩ አይደለም ብሉም ቢሆን ሰይጣንም ቢሆን ሰውም ቢሆን ማለት ነው። እኛ ሰው አንረግጠም ማለት ነው። እኔ ሰው አንረግጠም በበኩሌ ማለት ነው። ካናደደ ብቻ ነው በቃ ስሜቱ ፊሊንግ ነው ማለት ነው። አንዳንድ ጊዜ በቃ መጣላት በጣም የሚመቸኝ ማለት ነው ማለት እንደ ቦክስ የሚመቸኝ ነገር ልነግራችሁ አልችልም። ወርቅ ነው የምላችሁ በቃ የሆነ በራስ መተማመን ደግሞ አለው ምናምን ነገር ማለት ነው። በጣም ወደው ማለት ሲያናድዱ ጊዜ ማለት በጣም ወደው ማውራት ሲያስጠላኝ አሁን የሰነፎቹ ነው። አሁን በጣም በቃ የሆነ ዝም ብሎ ማውራት ነገር የሰነፎቹ መገለጫ ሆኖ ነው የሚታየው ማለት ነው። በጣም ሰነፍ ሰው አሁን የሆነ ነገር አያደርግም ዝም ብሎ ያወራል አንደር ሰው ማለት ነው። ወደቼ አሁን ያለሁበትን ሁኔታ እንደነገርኳችሁ ማለት ነው እንደማጋራችሁ አያም ሲንግል ፍቅረኛ የለኝም ውሽማም የለኝም። እንዳለው አለው ጌታ ኢየሱስ ክርስቶስ በራሱ ይርዳኝ። አንደነ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው አሁን ታይም ላይ ባይዴ ማለት ነው ለነገራችሁ የምፈልገው ነገር እኔ ባይዴ ማለት ነው ፍቅረኛ የለኝም ሲንግል ነኝ። ለወደፊትም የማስበው ልንገራችሁ ሀበሻ ወድ አልፈልግም ነበር እንዳታስቡኝ ባይዴ ማለት ነው እንደኔ ባይዴ ማለት ነው አሁን ሀበሻና እኔ we have no different ባይዴ ማለት ነው we have no different ስላችሁ ደማችን እና ከለራችን አሁን በቃ ቀይ ሆኖ አንዳንድ ሰዎች ሌላ አይነት ከለር አላቸው፣ ሌላ አይነት አላቸው። አሁንም አረብ ፈረንጅ ይባላሉ። አረብ አይደለም የሚባሉት አሁን ነጭ ሆኖ ሌሎቹ ፈረንጅ ይባላሉ፣ አረቦቹ አረብ ይባላሉ አይደለ? ነጮቹ እያሉ ባይዴ ማለት ነው። እንደም ሰው ማለት ነው ልክ እንደዛ ባይዴ ማለት ነው። እኔ ደግሞ ባይዴ ማለት ነው አሁን ብዙ አፍሪካኖች ለካ አፍሪካኖች እንደኔ ከለላቸው አፍሪካ ከሆነ ጥቁር ነው ባይዴ ማለት ነው።
ትንሽ ቀላ ካለ ያው የሆነ ክልስ ነገር ነው የሚመስሏቸው ብዙ ሰዎች ማለት ነው። በተለይ አፍሪካ ከተባለ እነን ማለት ነው ወንዶች ልነግራቸው የምፈልገው ብዙ ሰው ብዙ ክልልስ አለ፣ ብዙ ነጭ አለ፣ ብዙ አለ። ለዛ ሆኖ ነው ማለት ነው ከሰው ጋር የኖር ነው። ለዛ ደግሞ ምናምን ነገር ማለት ነው። እኔ ድሮንም ሀበሻ አልወድም ማለት ነው ወንዶች ልነግራቸው ማለት ሀበሻ አልወድም ሳይሆን አይገባልኝም። በቃ ላይ ፍቅር ማለት ነው በቃ ብድ አደርገኝ ማለት ነው። አይ በጣም አስቸጋሪ ነኝ። ካልወደድኩት በምንም ነገር ልያዝ አልችልም ማለት ነው። ደስ ካላለኝ ማለት ነው የሆነ ነገር ካልተመቸኝ ልቆይ አልችልም። ያው ዙረት ነው ማለት ነው እንጂ አሁን አንዳንዴ ምን አለ መሰላችሁ በቃ ፍቅረኛ ነው እንደነገርኳችሁ አንድ እንግሊዝኛ ፊልም ላይ እንትና እንዳልኳችሁ ልጅቷ ፍቅር ውስጥ ገብታ አይደለም ልጁም ፍቅር የሚያውቅ ፍቅር አይደለም። ከዛ ማለት ነው ለምንድን ነው ከሱ ጋር የነበረችው ለምንድን ነው ታውቁታላችሁ? በቃ ዝም ብለው ፍቅረኛ ሊይዝ በቃ አሁን እድሜ ደርሰዋልና ፍቅረኛ መያዝ አለብኝ ብላ ነው ፍቅረኛ የያዘችውና የሚወዳት መስሏት ማለት ነው በቃ ምናምን። እሱ ግን ሌላ ፍቅረኛ አለችው። እሷ ምስኪን ናት፣ የቤት ልጅ ናት። እሱ ሌላ ጌም ነበረ ላይ ሲጫወት የነበረውና ማለት ነው። እሱ ልጅ ደግሞ የሚወዳት ልጅ ደግሞ ገብቶት ነው ማለት ነው። በዛ ሲጨነቅላት ነው ማለት ነው። በአስካላ ምናምን ነገር እንትን አድርጎ ማለት ነው ሲከታተላት ምናምን ነገር እንትን ያለው ማለት ነው። ወንዶች ይሄን በጣም የሚያስቀው ነገሮች ማለት ነው። አሁን ህፃናት ወንዶች ላይ በቃ ብሎም ያዩትን ነገር በጣም ነው የሚያስቀው ማለት ነው። አንተን ማለት ነው ያ ፍቅር ከያዛችሁ ፍቅር ነው ምን ማድረግ አይቻልም። እኔ ስሜት ይከብደኛል ማለት ስሜት ይከብደኛል ስላችሁ የፍቅር ስሜት ልቤ ተቆጥ ነው የምትለው ማለት ሌላ ነገር ችግር የለብኝም ማለት ነው። እንትን ማለት ነው ሀበሻም ብትሆኑም ማለት ነው። አሁን ላይ ለምንድን ነው እኔ ፍቅረኛው የባለም ይዘው ማለት ነው ያው ጥቅም ሲኖርበት ነው። ይቅርታ አድርጉልኝ ጥቅም አይባልም ግን እኔ ልበል ጥቅም ሲኖርበት ነው ፍቅረኛም ይዘው የሆነ ጥቅም ሲኖረው ማለት ነው። ምክንያቱም ሰልችቶኛል አሁን ስደተኛ ሆኖ መኖር፣ ከስደተኛ ጋር መጨማለቅ፣ ሰው ማስረዳት ምናምን በቃ ከሀገር ውጣ ግባ መልስ አስወጣ ውጣ ማለቱን አሰልችቶኛል ማለት ነው። እንደርሰው ማለት ነው ይቅርታ ማለት ነው እንደዛ በማለት ይሄን ማለት ነው። ሁሉም ሰው ሀገር አለው ማለት ነው። እኔ ለዛ ነው ማለት ነው ሰዎች ሆይ ሀገራችሁን አክብሩ፣ ሀገራችሁን አሳልፋችሁ አትስጡ እምላችሁ ማለት ነው። ሁሉም አላፊ ተራፊ ነው ማለት ነው። እንደ ሀገር የመሰለ የለም ማለት ነው። ለዛ ነው ማለት ነው ሀገራችሁን አክብረው እምላችሁ ኤኒዋን ማለት ነው። ኤርትራኖችም ብትሆኑ ኢትዮጵያኖችም ብትሆኑ ሌሎችም ማለት ነው ሀገራችሁ በጣም ለሀገራችሁ ክብር ሊኖራችሁ ይገባል ማለት ነው። አንድም ሰው ለራሱ ግድ ያለው ሰው ደግሞ ይመቸኛል ማለት ነው። በቃ ስለ ራሱ የሚጨነቅ ሰው ማለት ነው። በትንሽም በትልቅም ሰው የዋህ ነው ማለት ነው። በትንሽም በትልቅም እንትን ቢልም ማለት ነው ይመለሳል። ግን አሁን አእምሯችን እንደዛ የሚያደርገው ማን ነው? ሰይጣን ነው ማለት ነው። ሰይጣን ነው ማለት ነው። እኔ ለዛ ነው ማለት በጣም ራሴን አብዝቼ መሆን የምፈልገው። ለምንድን ነው መሰላችሁ? በቃ ሁሉም ሰው የሚያስነሳባችሁ ሰይጣን ነው። ሰው እንዲቀናችሁ እንዲቀናባችሁ በቃ ቅናት አስመስሎ በሰይጣን ያስገዛችኋል ማለት ነው። በሰይጣን የሚገዛ ሰው እላያችሁ ላይ እንዲነሳ ያደርጋል። ብዙ ነገር እናንተ ላይ ይሰራል ማለት ነው ሰይጣን። ስለዚህ ማለት ነው ወዶቼ የምነግራችሁ የሚፈልገው ነገር ምንድን ነው መሰላችሁ? ስለዚህ አንተርሶ ማለት ነው ወዶቼ ልነግራችሁ የሚፈልገው ነገር ምንድን ነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ለዛ ነው ማለት ነው እኔ የምፈራው ሰዎቹ በብዙ መንገድ ስላጠመዱኝ ለዛ ነው ማለት ነው። እኔም ብዙ በዚህ ጋር በዚህ ጋር ምን ነገር ማለት ነው። እኔ ለምንድን ነው በጣም እንትን የሚያደርገኝ መችስ ራሴን መሆን የምፈልገው ደግሞ ለምንድን ነው መሰላችሁ? ሰዎቹ እኔን መከራከር አቆሙ ማለት ነው። እነዚህ ፈረንጅ ወንዶች አንዳንድ ወንዶች እኔን መከራከሩና አቆሙ ማለት ነው። እኔን ማጥመድ ላይ ከእኔን የማፈቅራቸው እነሱ ነው የሚመርዙኝ አይደል ነው። አይ እኔ ስከተላቸው እነሱ
በቃ ስለኔ ግድ የላቸውም ማለት ዴዴሉን ከርበቃ እኔ ያራራጥኳቸው ያለሁት ግን እውነት ለመናገር ተላቀለ ነው። እነሱም ደህና ናቸው። ኩራት ስለሚጫወቱ ነው እንጂ እኔ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው የሆነ በቃ ላይ አይደል አሁን በቃ የሆነ ትህትና መስሎን አንዳንዴ በጣም ሰዎቹ በማይገባቸው ስራ አለው ማለት ነው የሆነ ነገር እያደረጉ ምናምን ይመስላቸውና በጣም በቃ የሆነ ባገኘች ቻንስ ደግሞ ወረ ለማብቃት ይነሳሉ ባገኝ ማለት ነው የሚያደርጉት ነገር ትክክል አይደለም እውነት ነው መናገር አንደን ማለት ነው። ምክንያቱ እኔ ሁሌም እንደዛ እያፈቀርኩኝ እየተቃጠልኩኝ እነርሱ ደግሞ እኔን ማጥመድ እኔ ደግሞ ከነርሱ በቃ ያስጨንቃል ማለት ነው። ለዛውንም ነው ባዲ ማለት ነው። እነርሱ ባዲ ማለት ነው እስካሁን እኔ ሄጃለሁ። አንዱ ሲሄድ አንዱ ይመጣል፣ ከመሀል አንዱ ይገባል፣ ከመሀል አንዱ ይመጣል። የሆነ በቃ ለዛ ነው በጣም የተቸገርኩት ባዲ ማለት ነው። እኔ ከስንት ፈረንጅ ጋር ፍቅር ይዞኛል ባዲ ማለት ነው። እዚህ ከገባው በኋላ አቲንክ ብዙ ፈረንጆች በቃ ላይ በፍቅራቸው በስል ነው የምናወራው ባዲ ማለት ነው። እንደው እንደዛ እንዲሆን አልፈልግም ባዲ ማለት ነው። እንዴ በቃ ለቃሽ ነው የምላችሁ። አሁን ደግሞ ችግር ማለት ነው። አሁን የሆነ ሰውዬ ወደዛ ካለ ኒውዚላንዳዊ ነው ካለ ወደዛ ያሳድዱሻል፣ ያስነሱሻል። በዚህ ነው ካለ በዚህ ያስነሱሻል፣ በዚህ ነው ካለ በዚህ ያስነሱሻል። ውዶች ልነግራችሁ የምፈልገው ነገር ማለት ነው ሰዎቹ this is a game እየተጫወቱ ነው የሚመጡት። ለምን አላማ እንደሆነ አላውቅም። ባዲማ ሰዎቹ አይናገሩም። ውዶች ልነግራችሁ የምፈልገው ነገር ማለት ምንም ከራሳቸው ጋር አይሄዱም። በቃ የሚሉትን ነገር የሚያወርቁትን ነገር ወይ ደግሞ እንትን ብላችሁ እንትን ካደረጋችሁ በቃ ሌላ ነገር ነው ማለት ነው። እነን ማለት ነው ዝም ብለው ይሆናል። አሁን ታይለር የተባለው ኒውዚላንድ አሁን እንትን አድርጎ ያለው ዝም ብለው ከመሬት አንስቶ ባይደው ማለት ነው። ይሄ እንትን ስዊስ ላይ የነበረው ባዲ ማለት ነው። እሱ ትንሽ ራሴ እንኳን አወቅኩት ወይ ካናዳ ወይ አሜሪካ በዛ ነው የሚሆነው። በዚህም ቢያድግም እዛም ቢያድግም ባዲ ማለት ነው። አውሮፓዊም ሊሆን ይችላል መቼስ ሆላንዳዊ አይደለም፣ ስዊሳዊም ሊሆን ይችላል። ግን እኔ 100% ሆላንዳዊ አይደለም። አንድ ሰው ማለት ነው እንዴ ፈልጋው ነገር ምንድነው መሰላችሁ? እኔ ሆላንዳ ማለት ነው እንደሱ አይነት ሰው ቢሆኑልኝ ኖሮ አይ ሃቭ ናው በቃ ሁሉም ነገር በጣም ነው የሚሳካልኝ። ከሱ አይነት ሰው ጋር በጣም ነው የሚሳካልኝ። አይሶት ማን መደለኝ ቀናል መንገዴም በቃ ሁሉ ነገሬም በጣም ነው የምችላቸው እንደሱ አይነት ሰዎች እና የማይታሰብ ነው በቃ እቺ ሀገር አይደለችም ባዲ ማለት ነው። ከፈለኩም በሻንጉል ከፈለኩም የፈለኩትም ቢሆን ባዲ ማለት ነው ለኔ ቀላል ነው ባዲ ማለት ነው። እሱ እንደሱ አይነት ሰዎች እነን ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ምን ማለት ነው ቼለ ነገራችሁ መሰለኝ አይ ቲንክ ትንሽ ሌባ ነው መሰለኝ ከሱም ሌባ ነገር ነው መሰለኝ። እነን ማለት ነው ቼለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እሱን ይመስላል ምናምን ይመሳሰላል በጣም እንዴ ኮምፕሊት እንጂ እንዲሁም እኔ በቃ ብድር መላሽ ነው። እኔ ያጎቴ ልጅ ሲሰልበው የነበርኩት እሱ ሰደበኝ ማለት ነው። አንተን እሱ በጣም ነጭ ሲሆን ይወደኛል። በቃ አሁን እኔ ነጭ ሲሆን ነጭ ጥቁር የሚባል ነገር ሁሌም ነጭ ነኝ። ግን አንዳንዴ ባዲ ማለት ነው እልን ነገር በቃ ጥቁር እንላለን ምናምን ነገር ነጣ እንላለን ደላ እንሆናለን እንትን አላዛ ባዲ ማለት ነው። ያኛው በጣም ወዶ ነበር ያልኳችሁ ልጅ ደግሞ በጣም ነጭ በቃ ነጭ ሲሆን ነው የሚወደኝ ባዲ ማለት ነው። ኦሪጂናሊ ባዲ ሲሆን ይወደኛል ባዲ ማለት ነው። እኔን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን በቃ 100% ደግሞ በቃ በመቼም መቀየር ማለት ነው። እኔ የሚያምንበትን ነገር አመነበት ነው ባዲ ማለት እሱ ሌላ ሊሆን ይችላል ምንም ሊሆን ይችላል ባዲ ማለት ነው። እንደን እንደርሶ ማለት ነው ወደች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አንደን ማለት ነው ወንዶች ለነገራችን የምፈልገው ነገር እሱ ባዲ ማለት ነው። ያኛው በኮር ልጆ ባዲ ሁለቱንም ባዲ ማለት ነው በጣም ወዳቸዋለሁ። ግን ያኛው በጣም እንትን ባዲ ማለት ነው በቃ ባሚጡ
እኔ ትቼ ነበረ ባዴ ማለት ነው። ለእኔ ተርጓሚ ምንድን ነበረ መጥለው አዋቂ ባዴ ማለት ነው። አማካሪ ምናምን ነገር አብሳ ነበረ የሚሄደው ባዴ ማለት ነው። አንተን ሰው ማለት ነው ወድጄ ነገራችን የምፈልገው ነገር ማለት ነው። በጣም ረዳት ናት ባዴ ማለት ነው። ከዛ ማለት ነው ወድጄ ነገራችን የምፈልገው ነገር ምንድነው መሰላችሁ? ጥላታቸው ደግሞ ደስ አይም ባዴ ማለት ነው። አጎቴ ልጅ ሴት ላይ በጣም ደካማ ነው ባዴ ማለት ነው። ያኛው አጎቴ ባዴ ማለት ያልኳቸው እሱን አይነት ሴት በጣም ነው የምትሸውደው። በቃ አሁን ሴት ልጅ ቶሎ ነው የሚያምነው፣ ችግር አለበት። አይሰርቱ ጋር ነው የምላችሁ። ማንም ጉጋ እንኳን ብትሆን እንኳን ያለችው ብትሆን አይሰርቱ ጋር ነው የምላችሁ። ሴት በጣም ነው የምትሸውደው ባዴ ማለት ሰው ሴት ያለችውን ነገር ቶሎ ቶሎ ነው የሚያምነው ባዴ ማለት ችግር አለበት። እኔ እንዳየሁት ባዴ ማለት ነው። ያንን ማለት ነው ወንዶች የሌላቸው እሱ ግልጽ ነው የሚናገረው። ወንዴ አይወድም፣ በቃ ወንድ አይወድም። በቃ ክሊር ባዴ ማለት ነው። እነን ከወንዶች ጋር ይግባባል። ወንድ በዛ አይደለም ያንን ማለት ነው። በጣም ነው የሚፈራኝ ደግሞ እሱ ኦሪጂናሊ ሽንት ራሱ ላይ በለቀቀ ነበር ባዴ ማለት አንዳንድ ጊዜ ባዴ ማለት እንደማየው የቤቱ ታላቅ ነበረ። እሱንም በጣም ነው የሚረዳኝ። በቃ ልክ እኔ ጥናት የለመድኩት ከሱ ነው ባዴ ማለት በጣም ያጠናል ሰው እሱ። እኔ ሰው ማጠናት የለመድኩት ከሱ ነው ባዴ ማለት ነው። እኔን በጣም ያጠናኛል። በቃ እስከ ውስጥ ድረስ ነው የሚያጠናኝና ከዛ ነው እኔ ሰው በጣም የማጥራት እንትን ጀመርኩኝ ባዴ ማለት ነው። ሰው በጣም ያነባል ፌስ ባዴ ማለት ነው። አሁን እየታውኩ አይደለም ምናምን ያልኩኝ እንኳን ፈቴ በጣም ነው የሚያነብ ይዛ ምናምን ነገር አለ ባዴ ከዛ ማለት ነው ውዶቼ እሱ በቃ የሆነ ክሬት ነገር ነው። አያወራም። ግራ ስትሉት ቀኝ ስትሉት በቃ የሆነ ጌም ነው የሚጫወትባቸው። በቃ ምን እንደሚሆን አላውቅም። በቃ የሆነ ዙረት ነው። በቃ የሆነ ችግር ስላለበት ይሆናል ብዬ ብዙ እንትን አላደርግም ባዴ ማለት ግን አንዳንዴ ዳይሬክት ላይ ነው የሚናገራቸው ነገሮች ባዴ ማለት ነው። እንትን እዚህ ከማገኛቸው ሰዎች ግን ሌላ ናቸው ባዴ ማለት ነው። እነርሱ እነን ማለት ነው ወንዶች ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው ወንዶች ለነገራቸው የምፈልገው ነገር ማለት ነው። ከዛ እሱ በጣም ፈርቶ ማለት ነው ይፈራኛል ባዴ ማለት ለምን እንደሆነ አላውቅም። ይፈራኛል። ሽንት ራሱ ላይ ነበር የሚለቀው ባዴ ማለት ነው። ሳምታይምስ ኢቨን ባዴ የሆነ ለምን እንደሆነ አላውቅም። ዝም ብለው ይፈራኛል ባዴ ማለት ያኛው ታላቅ ብዙ አይፈራኝም፣ ምንም አልመስለው። እሱም ለራሱ ያፍራል ማለት ነው። ያፍራል ግን አይፈራኝም ብዙ። ግን የሆነ በቃ ላይ በኋላ ግን አደገኛ ነች ወይ ምናምን አይ ቲንክ አደገኛ ነች ምናምን ነገር ብሎ ያስብ ነበር። ግን ይሄን ያህል እኔ ብዙ አደጋ አለኝ ባዴ ማለት ነው። እንደነገርኳችሁ በቃ ተናደድኩ ነው። ያው መቼስ ቀና ሰው ቀና ነው ባዴ ማለት ነው። አይ ሲነፍሩኝ አልወደም፣ ሲነካኩኝ አልወደም ማለት ነው። ሲነካኩኝ ሲላችሁ ማለት ነው በጣም አድርጎ ማለት ነው። በቃ የሆነ መጥፎ ነገር የሚያደርግብኝ አልወደም ባዴ። እሱ ደግሞ ለብነት የለውም ብዙ እንትን በቃ አሁን ወደዚህ ማድረግ የለውም። ስለዚህ አንተ ስትዋሸው እሱ ሲዋሹት የሆነ በቃ ሲሰርቁት ምናምን በጣም ነው የሚገረመው። እንደዛ አይነት ነገር ስለማያውቅ ባዴ ማለት ሰው ግን ይቀየራል፣ በጊዜ ወቅት ይቀየራል ባዴ ማለት ነው። እንዲሁም እኔ በቃ ስራው ሌብነት ስለ ሌብነት ስለ ስራ ስለ ማስተላለፍ ያስለመድኩት እንዲሁም ምን እኔ ባዴ ማለት ነው። እኔ በጣም ስለማወራ ባዴ ማለት አንዳንድ ሰዎች እንትን ብሎ አያወሩም ባዴ ማለት ነው። አንዳንድ ሰው ማለት ነው ወንዶች ለነገራችሁ እያመፈለገው ነገር ማለት ነው። በቸስ እኔ ትንሽ የኢትዮጵያ እንትን በጣም ነው የሚገባኝ ባዴ ማለት ነው። የኢትዮጵያ ላይፍ ስታይል ምናምን ነገር ይገባኛል ባዴ ማለት ነው። ትንሽ አንዳንዶች ግን ኢትዮጵያ ሆነች ካልሆኑ ባዴ ማለት ነው የውጭ ሀገር በቃ ልክ ፈረንጅ ሆኖ ኢትዮጵያ ስትኖሩ በቃ ግግም እንደ ጋሪ ነው የሚጓዙት። ግን ይለምዳሉ ባዴ ማለት ነው። ኢትዮጵያ ላይ ያደገና ያላደገ ደሴም አይደለም ባዴ ማለት ነው።
ባይሆንም ቢሆንም ባዲ ማለት ነው። ባይሆንም ኢትዮጵያ ላይ ያደገ በቃ የሆነ ነገር አለው ባዲ ማለት ሳምታይምስ አንዳንዶች በጣም ፍቅር አለ በቃ በጣም ደስ ይላል እና ነገር ማለት ነው። ግን በቃ ጥሩ ሰዎች ነን ባዲ ማለት ነው። በተለይ አዲስ አበባ የኖረን ሰዎች አይሶርቱ ጋር ነው የምላቸው። በቃ ላይክ የሆነ በቃ ላይክ ከደና አላውቅም በቃ ደስ ነው የሚሉ አይ ዶንት ኖ ዋይ ለምን እንደሆነ አላውቅም። ለምን እንደሆነ ባላውቅም ባዲ ማለት በቃ ፍቅር አላቸው። ምስኪኖች ናቸው፣ ጥሩዎች ናቸው። በቃ የሆነ አብዝቶ ክፉ ነገር አያስቡም ምናምን በቃ ላይክ ደግ ናቸው ምናምን ነገር በቃ ደስ ይላል። አይሶርቱ ጋር ነው የምላቸው። እኔ ለምን እንደሆነ አላውቅም ለኔ በጣም ደስ ይለኛል እና እንደዛ ነበር የምለው ከድሮ ባዲ ማለት ነው። ሌላም ቢሆን በቃ ላይክ ኢትዮጵያ ውስጥ የኖረ ሰው ደስ ነው የሚለኝ ባዲ ማለት ነው። አንዳንድ ሰው ማለት ነው ውዶች ላይክ እኔ ብዙ ሰው መድከምም አልፈልግም ማለት ነው። you know what መድከምም አልፈልግም። አሁን እነርሱ ለማስረዳት ኢትዮጵያ ውስጥ ያለውን ኢትዮጵያ ነገር ሰዎች በጣም ኔጌቲቭ ሰው አይመቹኝም። እኔ በቃ ላይ ከእነርሱን ለማስረዳት እነርሱን ከመግባባት ምናምን ነገር በቃ አሁን ህፃን የሚያጫውታቸው ሰዎች ማለት ነው ካደገን አሁን የህፃናቶች ጨዋታ እንደሚሰለችን ባዲ ማለት ነው። አሁን ህፃናቶችን የሚጫወቱትን ጨዋታ እንደሚደብረን በቃ ልክ እንደዛው ባዲ ማለት ነው። እንደ ሰው ማለት ነው ይችላልላችሁ ፈልገው ነገር ማለት ነው። አብዝቼ እኔ ሰው ገንዘብ ላይ እንትን አላደርግም ባዲ ማለት ነው። እንደዛ ስትሆኑ ጊዜ በፍጹም አይሆንላችሁ ባዲ ማለት ነው። አብዝቼ እኔ ባዲ ማለት ነው ከራሴ አይደለም እኔ ሲጀመርም የሰው ነገር ፈልጌ አይደለም አልፈልግም ባዲ ማለት ነው። እንዲሁ እንዴት እንደሚሆንልኝ አላውቅም ባዲ ማለት ነው። እንደን አንዳንድ ሰዎች በቃ አይሰሩም፣ ምንም አያደርጉም፣ በቃ ምንም ፕላን የላቸውም፣ ምንም ጎሪላ በቃ ምንም አላማ የሌላቸው ሰዎች በቃ ሁሌም የሰው ነገር እንዳዩ እንደተመለከቱና በቃ የሰው ነገሮችን ላይ አይናቸው ይዛ በቃ እንደርሶ ማለት ነው። እኔ ባዲ ማለት ነው የራሳችሁ ሲኖራችሁ ነው ሌላ እንትን የሚለው ባዲ ማለት ነው። በቃ ሁሉን ነገር ሊሆንላችሁ የሚችለው ባዲ ማለት ነው። ይቆል ሆነላችሁ ቅዱስ መጽሐፍ ላይ ማለት እኮ ያለው ሰው ይጨመርለታል ላለው ይጨመርለት ይባላል ባዲ ማለት። ስለዚህ እናንተ መስራት አለባችሁ። የትኛውንም ብትሆኑ ነገ እንኳን ብትሄዱ ባዲ ማለት ነው ዛሬ ያላችሁ ህይወት መኖር አለባችሁ። ዩኖ ማይንዳችሁ ላይ የሚመጣችሁ ሀሳብ ዩኖ ቢክሬዝ አይ ኖ ኢት ግን እሱን ነገር አትተባባሉ ባዲ ማለት ነው። እንደርሱ አይሶርቱ ነው የምላችሁ። እኔ ባዲ ማለት ነው ሰው የማስበውን ነገር ቢያውቅም አይዶክ ከራውናት ባዲ ማለት ነው እንዲያውቀው እንኳን ኢቭን ምንም አልታየኝም ለኔ ባዲ ማለት ነው። የሚያስበውን ነገር ቢያውቅም ምንም አይለት አይደለም ለኔ ምንም ሆነ አይታየኝም። ግን ከሀሳቤ ጋር እንዲሄዱ አልፈልግም ባዲ ማለት ነው። እዚህ ቪዲዮ ስላለ አይደል ቪዲዮ ጋር ነው እንዲሄዱ የምፈልገው ባዲ ማለት ነው። ምክንያቱም አይሶርቱ ጋር ነው የምላቸው እኛ ከምን አንስተን ምን እንደምናስብ እኔ እንደ ፊልም ነው የማስበው። አሁን ሀሳብ ላይ ባዲ ማለት ነው እንዲሆነ የምፈልጋቸው ነገሮች አይደለም የማስበው። የሆነ ወይ የቡዳ ወይ የሰይጣን ወይ የሆነ መንፈስ ሲመጣብኝ ዳይሬክተር ከሱ ጋር ሄዳለሁ የት ያስገባኝ ነበረ አሁን እንዴት ያጠርፈኝ ነበር። አሁን የሚመጣልኝ ሀሳብ በቃ እንደዛ ደስ ብሎኝ ደስ እያላችሁ አይደለ እንትን ውሃውን የሚያጠፋችሁ በቃ ምን ያህል ደስ እያለኝ ነው፣ ምን ያህል ኮምፎርታብል እየሰጠኝ ነው፣ ምን ያህል እየገዛኝ ነው፣ ሰይጣን ምን ያህል እየገዛኝ ነው በውስጥ ሆኖ ይሄ ነገር ኖርማሊ የኔ ፊሊንግ ነው ወይ አይደለም? ለምንስ እንደዚህ ኦፖዚት የሆነ ነገር አሁን በቃ ላይ ይሄ ነጭ ከሆነ ጥቁር ነው የሚል እንትን ይመጣቸዋል። በቃ አስጠቁሮ ይመጣቸዋል ማይንዳቸው ላይ ነን ማለት ነው። ወዶች ለነገራቸው ግራ ቀኝ ግራ አድርጎ ይመጣቸዋል ነን ማለት ነው። እኔ ዝም ብዬ ከሱ ጋር ሄዳለሁ ባዲ ማለት ነው። ምን ያህል ይገዛኛል? ምክንያቱ እዛ ቦታ ላለመቆየት ከዛ ነገር ለመራቅ ለማስተካከል ኤቭሪቲንግ ባዲ ማለት እንደዛ ባልሆን ኖሮ ባዲ ማለት ነው እንትን አልሆንም ነበር። ከዛ በላይ ማለት ነው የሚባለው እዚህ ሀገር ውስጥ ማይንድ አለኝ ልል አልችልም። አይደለም የት እንደገባ አላውቅም። በራሴ አልተማመንም። ግን ደግሞ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ስለዛ ነው እኔ እንትንም ማደርገው ባዲ ማለት ነው ሀሳቤን ዝም ብዬ ሀሳቤን በቃ ዝም ብዬ እንትን የማደርገው አንዳንድ ጊዜ በቃ በጣም ከባድ ነገሮችን ማሰብ እንደ ፊልም ማየት ከባድ ፊልም ማየት ከባድ እንትን በጣም ነው የሚወደው ባዲ ማለት ነው። የሆነ ያጎቴ ልጅ እንደነገርኳቸው ማለት በጣም ወዶ ነበር ያልኳቸው ማለት ነው። እንደ ስዊስ ላይ የነበረውን የሚመስል ልጅ ባዲ ማለት እሱ ነው የሚመሳሰል ልጅ ፊልም እያየን ነበርና ፊልም እያየው ነበርና ለሊት ከለሊት አዲስ አበባ ላይ ነበር። እንደ ፊልም እያየው ነበር። ከዛ ለሊት መጡ እሱና
ሁለቱም ወንድሞቼ ማለት ያጎቴ ልጆች መጡ ባዴ ማለት ነው፣ ወንድ ልጆች። ከዛ ሲመጡ ጊዜ ባዴ ማለት እሱ ካልትና ወደ አዲስ አበባ መጥቶ ነበረ። ከዛ ፍጥነቱ ልነግራቸው አልችልም። በቃ አይሶርቱ ጋር ነው የምላቸው፣ እንደ በረድ ነው ጥብ በሚለው ባዴ ማለት እሱ ያጎቴ ልጅ ወዶ ነበር ያልኳችሁ ልጅ አይሶርቱ ጋር እንዴት እንደሚመጣ አይታወቅም፣ እንዴት እንደሚጠፋ አይታወቅም። ሰልጠና ነበረውና መጣና እኛ ጋር ነበረ። አላስደበረንም፣ በጣም ተዝናናን ምናምን ነገር። ከዛ የሆነ ታይም ላይ ቢፈጠር ፊልም እያየሁ ነበረ እና ሌሊት ባይዲ ማለት የማየው ፊልም ደግሞ ወከለ ሌሊት በጣም የሚያስፈራ ፊልም 5 ጊዜ ምናምን ነገር የደጋገምኩት። ሰዎቹ እንደዚህ ብሎ ይቀየራሉ፣ ከዛ ሰው ይበላሉ ምናምን ነገር። በቃ በጣም የሚያስፈራ ፊልም አይደለም፣ ብቻችሁን ማለት ነው ከሰው ጋር ሆናችሁ እንኳን በጣም በቃ የሆነ እየተንቀጠቀጣችሁ የምታዩት ፊልም ነው። በጣም ከባድ ፊልም ባይዲ ማለት ነው። ሰው ቀለል ያለ ፊልም ማልወደው ነበር፣ በጣም ከበድ ያለ ፊልሞችን ነበር የምወደው ማለት ነው። አሁን ኢቭን በታይት ፕሬዘን ብሬክ በጣም ከበድ ያለ ፊልም ነበረ ባይዲ ማለት በቃ የሆነ የሚያስፈራው ነገር ባይዲ ማለት ነው። አንተ ሰው በቃ እኔ እንደዛ አይነት ፊልም ነው የምወደው ባይዲ ማለት እቺ ልጅ ምን አይነት ልብ ነው ያላት ምናምን ነገር አለኝ ባይዲ ማለት አሁን እንደ ድሮ አይደለም ልቤ በቃ በትንሽ ነገር ነው የምለው ባይዲ ማለት በቃ ትንሽ ነገር ካለ በቃ አይ ዶንት ኖ በቃ ልቤን ይሁን በቃ አስጠብቦታል መሰለኝ አይተን ከባይዲ ማለት ነው። በጣም የሚከብደኝ አንዳንድ ጊዜ በቃ እኔ እንደዚህ የሆነ ደንጋጫ ሲሆን ደስ ይለኛል። ወይ በቃ እንደ ሰው ልሆን የሆነ ፍራት ስሜት አልወድም። በቃ እንደ ሌሎች ሰዎች ስለሆነ ምንም አይመስለኝም ባዲ ማለት ነው። እዚህ እንደን ልቤ በጣም በቃ እንደዚህ ነው ባዲ ማለት ነው። አሁን ታይም ላይ ቢሆን ችግር የለው በቃ ምንም ማለት አይደለም ማለት ተቀብየዋለሁ። ግን እናንተ የሆነ ከበድ ያለው ነገሮችን መስማት ለኔ ከብዶኛል። አሁን ታይም ላይ አልችልም ባዲ ማለት ነው። ነገር ማለት ነው ስለሚፈጠረው ነገር በቃ ቢሰማው የሆነ ነገር ባዲ ማለት ነው በቃ ላይ የሆነ ፈንት ነው ምንቀራው ባዲ ማለት ነው። አሁን የእውነት ገባኝ ባዲ ማለት ለነገርኳችሁ ማለት ነው። ከዛ ለሉቃስ ስለኔ ያጋጠመኝ ነገሮችን እና በቃ ለዚህ ልጅ አውራው ምናምን ነገር ብዬ ነገርኩት ምናምን ነገር ያስፈልጋል። ለምን እንደነገርኩት ታውቃላችሁ? በቃ የሆነ በቃ ልቡን በቃ ትጉስ ግል ድረስ ነው በቃ የሆነም እንትንም አድርገው በቃ የምናገረው ምናምን ብዬ ነው የነገርኩት ባዲ ማለት ነው። ግን ደስ ስላለኝ ባዲ ማለት ስለወደድኩት ስለተመቸኝ ምናምን ነገር አንተ ዝም ብዬ በቃ ግምት ወሰድኩትና ግን ግምት ብትወስዱ ኤኒሞር ሰው ማመን የለባችሁም። ኤኒሞር ደግሞ ሰው የሆነ ነገር አደረገ ምናምን ብላችሁ ሰው ላይ እንትን አታደርጉ ባዲ ማለት ሰው የራሱ ላይፍ አለው፣ የራሱ ላይፍ እንዲኖር ይፈልጋል። እንደፈለገ ነው የሚኖረው ባዲ ማለት ግዴታ አይደለም። እንደን ግዴታ ያለበትም ስለምንም ነገር ባዲ ማለት ነው። ያ አሁን ችግር እንዳለ አውቃችሁ ልታስገድዱት እንዳትሞክሩ። ልክ እናንተ ህይወት እንዳላችሁ እነርሱም ህይወት አላቸው። ስለዚህ እንደ የራሳቸው ነው ሰው መኖር ያለበት ባዲ ማለት ነው። አንደርሶ ማለት ነው ብቻ ለነገራችሁ የምፈልገው ነገር ማለት ነው በፊት እንዳልኳችሁ ማለት ነው እራሷ ላይ የምትሸን ሴት ማለት አሁን ፍቅር ውስጥ ማለት ነው እራስሽ ላይ እስከ መሸን የምትደርስ ከሆነ የሆነ በቃ ችግር ካለብሽ ማለት ነው የሆነ እንትን ማለት ነው እሱ ነገር ከባድ ነው ማለት ውዴች ማለት ነው ኮንፊደንስ ያሳጣል፣ በቃ ይደብራል ማለት ነው። I don't know አላውቅም ማለት ነው። እነርሱ እኔ ከዚህ ሀገር ባለመውጣቴ በጣም ገረመኝ ባዲ ማለት ነው። ገረመኝ ለምንድን ነው እስካሁን የቆየሁት ብዬ ራሴ እንትን ስል ለካ ከራሴ አይደለም ጥፋቱ። አይ ቲንክ ባዲ ማለት ይሄ ልብስ ስለብስ ማለት ነው መጀመሪያ የነበረውን ፍልንግና በኋላ ሌላ ባዲ ማለት ነው አጥቤ ስለብሰው ሌላ ነበረ። እኔ ልብሶቼ እንደዛ ነበረ። ለካ ልብሶች እየተመረዙ ነው ምናምን ነገር ብሎ ሰዎቹ ነግረውኝ ነበረ። እንትን ሰው ማለት ነው ለካ ይሄን ልብስን ሳየው ባዲው ማለት ለካ አስተመረዘ። በቃ ልክ የሆነ በቃ ተቀያየረብኝ ፍልንጉ ባዲ ማለት ነው። እኔ ትንግባሊ ማለት ነው ጥቁር መሆን አይደለም፣ ነጭ መሆን አይደለም፣ ቀይ መሆን አይደለም። ሲመረዝባችሁ ነው ለካ ባዲ ማለት ነው። ልጄ ለካ እኔ በስንት መተት ነው ተደንጅ ያለው በቃ በእውነት ከኔ አይደለም ጥፋቴ ባዲ ማለት ነው። አለመውጣቴ እንኳን ባዲ ማለት ነው። አሁን ስለመናገር ማለት እንደነገርኳችሁ አሁን የታሰረ ሰው ማለት ነው የሆነ ነገር ላይ ሲታሰር ብዙ ምክንያት ነው የሚያመጣው ባዲ ማለት የሆነ ነገር ለማድረግ ሲያስብ በቃ አሁን እንደዚህ ቢሆንስ፣ እንደዛ ቢሆንስ፣ እንደዚህ ቢሆንስ፣ እንደዛ ቢሆንስ ይላል ባዲ ማለት ነው። ከሁሉም ያወጣቸው ግን ቅዱስ ሚካኤል ነው ባዲ ማለት ነው። ቅዱስ
በትክክል በጣም ጥሩ መልአክ ነው። ሁሉም ደራሽ መልአክ ነው። ሲቀጥል ደግሞ ባዲ ማለት ነው ኢየሱስ ክርስቶስ በጣም የሚወደው ባዲ ማለት ነው። ጌታ ኢየሱስ ነው ባዲ ማለት ነው። ተነገርኳቸው። እኔ አሁን በንጤ ፕሮቴስታንት ነኝ። ያው ፕሮቴስታንት እምነት ተቀብያለሁ ባዲ ማለት ነው። እዚህ ሀገር ፕሮቴስታንት እምነት ተከታይ ነኝ። እንደርሶ ማለት ነው። ልጅ ለነገራችሁ የምፈልገው ነገር ማለት ነው። እሱን ነገር ያው ኤኒ ታይም ታስቡበት እንደን ሰው ማለት ነው። ወደ ቼላ ነገራችሁ የምፈልገው ነገር ማለት ነው። ለካ መተት የሆነ እንዳልናገር የሚያደርገኝ ነገር እሱ መተት እንደሆነ አውቃለሁ። በቃ የሆነ ስናገር የሆነ ነገር ሳድርገው እስር ግን ማለት ነው። ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ላይክ አሁን እንትን የሚያደርገኝ ነገር ማለት ነው። እዚህ እንድቀመጥ እንድደጅብ እንድፈዝ ያደርገኝ ለካስ እኔ ራሴ አይደለሁም። ለካ መተቱ በቃ በጣም ኃይለኛ ነው ማለት ነው። ደግሞ አይተወርቱ ጋር ነው የምላችሁ ገንዘቡ ወይም በረከት የሚባል ገንዘብ የለም። አይተወርቱ ጋር ነው የምላችሁ በስመ አብ ወመንፈስ ቅዱስ በቃ ምንም አይነት በረካ የለውም ማለት ነው። ገንዘብ እንዴት እንደሚጠፋ ልቤ በቃ ገንዘብ እንዳጠፋ እንደዚህ ነው የሚለኝ ማለት ነው። ልክ የሆነ ፕላን እያለኝ ማለት ነው ገንዘቡን አድርገዋለሁ። ገንዘብ በጣም ትንሽ ገንዘብ እኮ ቢሆንም ግን በቃ 5 ሳንቲም እንኳን ማስቀመጥ አልችልም እዚህ ሀገር ላይ ማለት ነው። በቃ በረከት የሚባል ነገር የለም። ወይኔ በጌታ በክርስቶስ ለካስ ከባድ ነው በቃ ልቤ ደግሞ በቃ ሁሌ እንደተንጠለጠለ ነው ለካ ባዲ ማለት ነው። ወዶቼ ለነገራችሁ ፈልገው ማለት ነው። አሁን ባዲ ማለት ነው አንዳንድ ቦታ ላይ የሆነ ስሜት ተሰማን ብላችሁ እንዳትወጡ ከዛ ሀገር ባዲ ማለት ነው። አሁን በጣም ጥሩ ታይም እንትን ላይ ካላችሁ እኔ ባዲ አውቄ ነው ያለ የመጣኝን ስሜት የሚመጣኝን ስሜት የምነግራችሁ። አሁን አንዳንድ ቦታ ላይ ሰዎቹ በራሳቸው አይተማመኑም። መተት ነው የሚያምኑት ባዲ ማለት ነው። እንደነገርኳቸው እዚህ ሀገር ላይ ኦቨር 100 የሚያምኑበትን ነገር ማለት ነው መተት ላይ ነው የሚያምኑት። በቃ አሁን የሚያምኑት ሰው መፍረስ ላይ ባዲ ማለት ነው። ያንን ማለት ነው ወዲቼ ለነገራችሁ የምፈልገው ነገር ማለት ነው። ለካ እኔ በቃ አሁን ለሰይጣን ብዙ በቃ በራሳቸው የማይተማመኑ ሰዎች አሉ። ከፈለጉ ሰዎቹ የሆነ ነገር ፈውስ አድርጎብኝ እንድትወጣ ሊያደርጉብኝ ይችላል፣ እንድትቀመጥ ሊያደርጉኝ ይችላል፣ የሆነ ነገር ሊያስነሱብኝ ይችላሉ፣ የሆነ ነገር ሊያደርጉብኝ ይችላሉ፣ የሆነ ነገር ሊያወሩ ይችላሉ። አውርቶም የሆነ በመተት ሰው እንዲያምናቸው ሊያደርጉ ይችላሉ። ነገር ባይ ማለት ሰዎቹ ጭንቅላታቸው የሚያስበው ኤቭሪቲንግ ባይ ማለት ነው። አገሪቷ በፈውስና በቃ የሆነ በማሰር አሁን ጭንቅላትሽ ላይ በሚያመጡበት ነገር በአፍሽ ነው የሚገቡት። አሁን ከፈርሽ እንደዚህ ምናምን ነገር እያለ ማለት ነው። በቃ ቡዳ ማለት ነው እንትን ሲያደርጉሽ ባይሆን ጭንቅላትሽ በሚፈጠሩ ነገር የሆነ ነገር ላይ አድርጎሽ ምናምን ነገር በዛ ነገር ነው የሚያምኑት ባዲ ማለት ነው። ወዶች በዛ ነገሮች ላይ ነው የሚያምኑት ሰዎቹ አብዝቶ ባዲ ማለት ነው። እንደን ሰው ማለት ነው ወዶች ነገራችሁ እየመፈልገው ነገር ማለት ነው። አሁን በቃ የሆነ ነገር እንደፈለጉሽ ከፈለጉ አንቺ ጋር እንድትኙ ከፈለጉ ባዲ ማለት ነው። በቃ እንደፈለጉ እንድትሆንላቸው መተት በቃ ኢቭሪት ባዲ ሴክስ ሊያደርጉ እንኳን ከፈለጉ ባዲ ማለት ነው። የሆነ ነገር ላድርጉ በቃ ወይ በስሜት አስገብቶ ወይ የሆነ በቃ ጭንቅላትሽን በቃ የሆነ ድንዝዝ እንድትል የሚያድርጉሽ ምናምን በቃ በዛ ነገሮች ላይ ነው የሚያምኑት ባዲ ማለት ነው። የሆነ በቃ ዳይሬክትሊ እንዲግባቡሽ አይፈልጉም ባዲ ማለት ነው። አንቺ ምንም እንደማታውቂ በቃ አንቺ ምንም ስለማታውቂ እነርሱ ግን እንደፈለጉ እንደዛ ያደርጉ ወዲያ ታነሱ። ስንት ሰዎች እየተጫወቱ ይኖራሉ እኮ ይሆናል እኮ ባዲ ማለት ነው። አሰጡ ባን ምላቸው እኔ ብታዘዝለትም እንደዛ ቢሆንም የሆነ ነገር ላይ ባዲ ማለት ነው። በጣም ነው የሚገርመኝ ባዲ ማለት ነው። ልጅ ልንጋችሁ የምፈልገው ነገር ማለት ነው። እንደዚህ ማለት ነው። እኔ አሁን ባዲ ማለት ነው በጣም ነው የሚቃጠለው ባዲ ማለት ነው። ሰዎቹ የሆነ ነገር አደንዝዞ ወይ የሆነ ነገር አድርጎ ወይ የሆነ ነገር እንትን አድርጎ የሆነ ነገር ሲያደርገኝ ሲፈልግ ወይ ያለኝ ስሜት ልነግራችሁ አልችልም። በጣም ነው የሚያቃጥለኝ። በተለይ የሆነ ነገር አድርገሻል ብላ ሙዲ ሲይዘብኝ ነው ወይ የሚፈልገው ሁሉ ነገራችሁ አልችልም። በጣም ነው የሚያናድደኝ ባዲ ማለት ነው። እናን ለካ የኔ ጥፋት አይደለም። አይሾርቱ ጋር ነው የምላቸው። እንዲሁም እኔ ልወጣ እኮ አላሰብኩም ነበረ። አይሾርቱ ጋር ነው ውጭ እኮ ነው የተባልኩት። ይባል ነው እንዲወጣ እኮ በቃ አሁን አይ ቲንክ ፍሪ ነው መሰለኝ ማለት ነው። ግን ልክ ልወጣ እያስብ ስል ባዲ ማለት ነው በቃ ሰዎቹ አበል እያስነሱና ከዛ ላብዴ ተያያለች። በቃ አሁን ዛሬ ሊወጣ ነው ምናምን ነው ካልኩኝ ከሳምንት በኋላ ሊወጣ ነው ካልኩኝ
ወይ የሆነ እንደዛ ካልኩኝ በቃ የሆነ ማዕበል ያስነሱብኝና እንዳብድ ያደርጉኛል ማለት በቃ እንድብድ ያደርጉኛል ማለት ነው። መውጣት ነው እና ነው በቃ ኢቨንም እኮ አትራግሬ አይደለም ከማይንድ ይሰርቁታል ማለት ነው። ከሀሳቤ ይሰርቁታል እንደርሶ ማለት በቃ አሁን ደግሞ በጣም አረቦች ባዴ ማለት ሊገሉሽ ነው የሚደርሱ ባዴ ማለት አሁን በቃ ትንሽ ፊት ሲሰጣቸው ባዴ ማለት ይሄ ሞኝ መሆኑን ባዴ ማለት አረቦች ባዴ ማለት እንደዛ የሚባል ነገር የለም ባዴ ማለት አሁን አረቦ ስትላቸው ባዴ ማለት ሰይጣኖች ናቸው ባዴ ማለት እንደዛ ሜልች እንደማውቅ ሆኖ ባዴ ማለት ባገኘቱ እንዲሁም እርሱም ሰይጣን እንዳይሆን ነው የፈራሁት ባዴ ማለት ከነርሱ የባሰ ባዴ ማለት ነው። እንደንቶ ማለት ነው ወዶቼ ነገራችሁ የሚፈልገው ነገር ምንድነው መሰላችሁ? አረባዴ ማለት ምን እያሰበች ነው አሁን በቃ የምታስቢው ነገር ግዴታ እሱ ሀክ ወይ በሀክ እንኳን መብላት ነው ባዲ ማለት ሰው መጠጣት በጣም የሚወዱት ግን በቃ በሆነ መንገድ ካላወቀሽ በቃ በጣም ከባድ ነው ባዲ ማለት በጣም ነው ሊያውቅ የሚፈልጉት ባዲ ማለት ሰው ምን እያሰበ ነው ምን ያደረገ ነው ሀሳብ እንኳን ለራሳቸው የሆነ ነገር ሊያስገቡሽ ይፈልጋሉ። በቃ ምንም ነገር እረፍት የላቸው ባዲ ማለት ነው። ኤቭሪ ታይም ነው ባዲ ማለት ነው ዲ አር ክሬዚ እነን ማለት ነው ወዶቼ ልነግራችሁ የሚፈልገው ነገር እንደሆነ መሰላችሁ እንደን ማለት ነው ወዶቼ ልነግራችሁ የሚፈልገው ነገር ማለት ነው እና ማለት ነው ወዶቼ ከዛ ማለት ነው ወዶቼ ልነግራችሁ የሚፈልገው ነገር ማለት ነው እነን በጣም ከባድ ባዲ ማለት ነው። እኔ ግራ በቃ የሆነ ነገር መሆን ብፈልግ ባዲ ማለት ነው የሆነ ነገር በብልት ያስገባል እንትን ያደርጋል። በቃ ምንም ነገር የለም ባዲ ማለት ነው። በኃይል እዚህ ሀገር ላይ ያለ በኃይል በጣም በኃይል ፈጣሪ በጣም እንትን ያደርጉ ባዲ ማለት ነው። እንደ በር እንዳይፈርስ እንደዚህ ደግፋችሁ እንደምትኖሩት አይደለ የተሰበረ በር ልክ እንደዛ ነው ያለው። ላይ ካስቡት እኔ ብቻ ሳይሆን ቤተሰቦችን በጣም ብዙ ችግር ውስጥ ይኖራሉ ባዲ ማለት እንደዚህ እናንተ ስትቸገሩ ቤተሰቦቻችሁ በረካቸው ሲጠፋ ሀገራቸው ላይ የሆነ ነገር ቤተሰቦቻቸው ላይ የሆነ ነገር ሊደርስ ስል ባዲ ማለት እናንተ ጋር የሚመጣው ነገር አለና እኔ ይገባኛል ባዲ ማለት ወደ ፈልገው ነገር ማለት ነው። እሱ ደግሞ ኃጢአት ነው ባዲ ማለት ነው። ለወደፊትም ከነርሱ የባሰ እናንተ ያወቃችሁ ዝም ስትሉ ለኔ ነው ኃጢአቱ ባዲ ማለት ነው። ምንም ቢሆንም ምንም ባዲ ማለት ነው። እኔ ዝም ማለት የለብኝም። እነርሱ መጥፎም ቢሆኑ እኔ ከራሴ የኔ ሀሳብ ምንድነው ራሴ የምችለውን ነገር አድርግና ከዛ ካቃተኝ የራሱ ጉዳይ እነርሱም ማድረግ ያለባቸውን ነገር ስላላደረጉ ግን እኔ ያወኩኝ ዝም ማለት ግን የለብኝም ባዲ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? አሁን እኔ በጣም የቤተሰብ ሀሳብ ይሁንኝም አይደለም ባዲ ማለት ነው። ከኔ በላይ በጣም የሚያስቡና የሚጨነቁ ባዲ ማለት ነው። ግን የሆነ በቃ ላይ ካደላ አይደለ ለቤተሰቦች አይደለም ለማንም ሰው እንኳን መጥፎ ነገር እንትን ሲሆን በኔ በኩል እንዲሆን አልፈልግም። በሌላ በኩል የፈለገ ነገር ይፈጠር ያ ራሳቸው ይጸልዩ፣ ይጾሙ፣ ይስገዱ። ከፈለጉ የራሳቸውን ችግር ራሳቸው ይፍቱ። ምንም አገባኝም። ምክንያቱም እኔ ችግር የሚፈታልኝ ማንም ሰው የለኝ። ከረዳኝ እረዳዋለሁ ባዲ ማለት ነው። እኔ በመረዳትና በመረዳዳት ላይ በጣም የማምን ልጅ ነኝና የምታወቅ ልጅ ነኝ። በቃ ምንም እንትን የለውም ባዲ ማለት ነው። እንደን ሰው ማለት ነው ልጆች ለነገራችሁ የምፈልገው ነገር ማለት ነው። አሁን በቃ ሚዲያ ላይ አንድ ሁለት ቃል ስለተናገርኩኝ ማለት አይደለም። መረዳዳት ማለት በልብና በትክክለኛ ሳይድ ነው ባዲ ማለት ነው። እዚህ ያው ባዲ ማለት ነው ያልነህንን ነገር ባዲ ማለት ነው በሌላ ነገር ከሚቀያየሩት በትክክል አንተ መጥፎ ነገር እንዲሆን ባዲ ማለት ሰው በራሱ ኃጢአት ብቻ እንዲቀጣ ባዲ ማለት ነው ያለውን ነገር በትክክል ብትናገርም ደስዋይ ሰው ኢምፖርታንት ነው ባዲ ማለት ነው። አንዳንዴ ሰው ስሜት አለው በስሜት የምናገረውና በኖርማሊ የምናገረው ነገር ስለሚታወቅ ኢቭን መናገር መፍትሄ ነው ባዲ ማለት ነው። ከዝም የሚመጣ ለውጥ የለም ባዲ ማለት ነው። እንደርሶ ማለት ነው ድርቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው የሰይጣን ማርሽ እንትን ሲቀያየርብን ባዲ ማለት ነው እየገባ ነው እንኳን ነው ባዲ ማለት ነው የምንሸወረው ባዲ ማለት ነው። እንደርሶ ማለት ነው አንዳንድ ሰዎች በጣም ተዘፍቀው ይኖራሉ። እኔ ግን እንደዛ ይከብደኛል ወዶቼ፣ በጣም ነው የሚከብደኝ። ስለዚህ ባዲ ማለት ነው እሷ በእንደዛ አይነት መንገድ እንቀያይራታለን ብላችሁ እንዳታስቡ ባዲ ማለት ነው። ሀበሻ እኮ እኔ በጣም የሚገርመኝ ነገር ማለት ነው ሀበሻ ብለህ ስታከብራቸው ወይኔ ሀበሻ እኮ ምናምን በቃ ሀበሻ ራቁ ሀበሻ እንትን ይላሉ ባዲ ማለት ነው። ልክ ስትርቃቸው ደግሞ ሌትት ይላሉ። እኔ በቃ የሀበሻ ጠባይ እኮ በጣም ነው የሚገርመኝ ባዲ ማለት ነው። አሁን ሰዎቹ ስታከብራቸው ምን ይላሉ ማለት ነው ሀበሻ ላይ በሌላ ሀበሻ የሆነ ነገራቸው እንዳትሰማ በጣም ይጨነቃሉ። አይ ነው ሀበሻ ምን እንደሚሰራ ቃለው ምን
እንደሚያስብ አውቃለሁ። አሁን ከጀርባዬ ምን እየሰራ እንደሆነ አውቃለሁ። ለምን ወደ እኔ እንደሚመጣ አውቃለሁ። ምን ሲሳካለት ከኔ እንደሚሄድ አውቃለሁ። እስከምን ድረስ እንደሚፈልገኝ አውቃለሁ። እኔ ትንግባዴ ማለት ነው። አይስወጡ ጋር ነው የምላችሁ። በሌላ ላይ ምናልባት ጎበዝ ላልሆን ይችላሉ በዚህ ነገር ላይ ሰው ግን አክቲቭ ነኝ ባዴ ማለት ነው። እማልናገር ነው ምንድነው መሰላችሁ የሰው ሞራል ስለምጨነቅና ለራሴ ክብር ስለምጨነቅ ነው ባዴ ማለት ነው። ይደበረኛል አንዳንድ ነገሮችም እኔም ለመናገርም ስለማይመጥነኝ አገባኝ። አንዳንድ ሰዎች ግን ሰው አይንቁም ባዴ ማለት ነው። ማይንቋችሁ ሰዎች ነው የሚነግሯችሁ። እኔ ግን ስለምነቅ ብዙ ነገር ምንም አይመስለኝም። አልናገርም እንደዛ አይነት ነገር ላይ ብዙ አልሳተፍም ባዴ ማለት ነው። አንዳንድ ሰው ማለት ነው ወዶች ነገራችሁ የሚፈልገው ነገር ማለት ነው። ሀበሻ ደግሞ ለእርስ በርሳችሁ ትታወቃላችሁ። ተስፋ አይናት ነው እነን ማለት ነው ለካ እኔ ከዛ ማለት ነው እኔ ለመጨረሻ ጊዜ ኦቨር ከዚህ ሀገር ማውጣት ያሰብኩት ነው ለካስ ወይ አባቴ ፎቶ ወይ የወንድሜ ፎቶ ወይ የቱ ፎቶ ካርኩ በቃ የሆነ ፌስቡክ ቲክቶክ ላይ ሊያዘጉብኝ እንትን ይላሉ ባዴ ማለት ነው። በጣም እንትን ያደርጋሉ ከዛ ማለት ነው እማይለን ተቀይረው ማለት ነው ይሄ ወንድሜ ባዴ ማለት ነው አሜሪካ ላይ ያለው ታናሽ ወንድሜ እሱን ሳደርግበት በቃ ለመጨረሻ ጊዜ ከዚህ ሀገር ይወጣለሁ ብዬ ደመደምኩኝ። ነገሩ ገባኝ። ለካዚህ ያደረጉ ያሉት ነገር በሙሉ በቃ ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ከዛ በኋላ እኔ ለራሴ አልሆንም አልኩኝ። እውነቴን ነው። እንደዚህ የተቃጠልኩኝ እንደዚህ የተሰቃየሁ ምን ቢሆንም ባዴ ማለት ነው እዚህ እንኳን እኮ አይተወርቱ ጋር ነው የምላችሁ። በቃ እዚህ ለምናችሁ እንኳን መሄደው እንኳን እኮ በቃ ህልና እኮ ነው ባዴ ማለት ነው። አይተወርቱ ጋር ነው የምላችሁ። በቃ እናንተ ዜሮ እንኳን ብትሆኑ ባዴ ማለት ነው ልብሳችሁም ልትገዙ ይችላላችሁ። ኤቭሪቲንግ እንኳን ብትገዙበት ባዴ ማለት ነው ገንዘብ ያኔ ካጣችሁ የሆነ ችግር ካለ ወይ ቤተሰቦቻችሁ ወይ የሆነ ነገር ችግር ካለ ባዲ ለምናችሁ እንኳን መሄድ እኮ ባዲ ህልና እኮ ነው። ባዲ ህልና ስራራችሁ እኮ ነው እንደዛ የምታደርጉት ባዲ ማለት ነው። እንደርሶ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እንዲሁም በቃ ላይ ከዛ በኋላ ምን አልኩኝ በቃ ለራሴ ያልሆነ ማይስወጡ ጋር ነው የምላችሁ እኔ የእውነት ለራሴ ህይወቴን አካበድኩት። እነርሱ በቃ ላይ ኢዚ ላይፍ እና ለኔ በቃ ህይወቴን ያቀሉልኛል። በቃ ላይ ጥሩ እነርሱ ናቸው ብዬ እንትን አደረኩት። ለካ እዚህ ሀገር ደግሞ በቃ የሆነ ነገር ሲሆን በቃ ይነሳባቸዋል አንዳንድ ሰዎች ባዲ ማሰደተኛ ነው ሀገር ሰው ምን አላቀም ባዲ ማለት ነው ያው ስለዚህ ያው ሀገር ሰው ነው ምክንያቱም ኃላፊነት መውሰድ ያለበት እና ማለት ነው። ግን ጉዳይ ላይ ኃላፊነት ስላልወሰዱበት እነርሱ ራሳቸው ኃላፊነት የማይወስዱበት ከሆነ የሆነ ነገር ሲፈጠርም በቃ እዚህ እዛዛ ስለሚሉ ባዴ ማለት ነው። እሱን ነገር ደግሞ ላንቺ እንትን የሚያደርገኝ ነገር ምንም ነገር የለም ለኔ የሚያደርግልኝ ምንም ነገር የለም ባዴ ማለት ነው። ስለዚህ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ስለዚህ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ በቃ እኔ እንደዛ አልኩኝ ባዲ ማለት ነው። ለራሴ አልሆነም አይስወርጥና ነው የምላችሁ ብጸልም የኔ ጸሎት በቃ አይተንካለው ነው አላቀም በቃ ምንም ነገር ምንም ነገር በቃ ለኔ ምንም ነገር ለራሴ አልሆንም አልኩኝ። በቃ ገባኝ ማለት ነው። ይፈርስ ማለት ጭንቅላት እንደሌለ ማፊ በቃ የሆነ ጭንቅላት ላይ ውሃ እንኳን እንደሌለ አወቅኩኝ ባዲ ማለት በቃ ጭንቅላት ምንም ነገር ባዲ ማለት የማስባቸው ነገሮች ባስብም በቃ ኮምፕሊትሊ ተንቸን ያለው አልነቃውም ገና እዚህ ሀገር ለመንቀትም ከባድ ነው። ብዙ አንድ ሁለት ፊስቶ ያስፈልገኛል ባዲ ማለት ነው ለማቃ እንደርሶ ማለት ነው ወዶች አንዳንድ ጊዜ ባዲ ማለት ነው እናንተ እየተቃጠላችሁ እንደዚህ ልክ እንደ ከብት ሳር እየበላችሁ ማለት ነው ቁጭ ስትሉ ጊዜ ሰዎቹ ሌሎቹ አረፈዛሪ ያለ ተነሳ ሰው አለ ምናምን ብሎ እናንተ ይጮሃል። ሰው ምን ነው ይጮህ ያለው ትላላችሁ ባዲ ማለት ነው። እናንተ ያላችሁ ሳጥቦች ተቀምጣችሁ ማለት ነው እየተቃጠላችሁ እንኳን ያው በላይ ጋዴ በትለቅ ከዛ ማለት ነው ወዶቼ ገባኝ ማለት ነው። እነን ማለት ነው ለካ እዚህ ሀገር ኤቭሪቲንግ ባዲ ማለት ነው የኔ ተቃራኒ ነው ባዲ ማለት ነው። ከዛ አሁን ደግሞ ወጥኩኝ ላይፍ ኢዝ ሶ ዲፊካልት ባዲ ማለት ነው። ስለዚህ ማለት ነው አሁን እኔ ነገራችሁ የምፈልገው ነገር ምንድነው መሰላችሁ
ሰይጣን ምን ያደርጋል? በሌላ በኩል ይቀጠቅጣችኋል። ከዛ እራሳችሁ እነርሱ እንደዚህ ያድርጉ ይሉቻልና ከዛ እናንተ ማድረግ ስታቅቷችሁ ጭንቅላታችሁ ላይ ያስገቡና ይመዙና ከዛ እኔ እንደዚህ ላደርግ ነው እንድትል ያደርጉሃል ባዲ ማለት ነው። አስወርቱ ነው የምላችሁ። በቃ እንደዛ አይነት እንትን ያመጣውበታል ባዲ ማለት ነው። ሶ ቶፒካሊ በጣም ነው የገረመኝ ባዲ ማለት ነው። አይተርቱ ነው የምላችሁ። በጣም ነው የሚገርማችሁ ባዲ ማለት ነው። አንድ ጊዜ ስህተት ብዙ ዋጋ ነው የምታስከፍለኝ። እኔ ሰው ለማልቀርበው ለምን ታውቁታላችሁ? አንድ ጊዜ የቀረብኩት ሰው ብዙ ዋጋ ያስከፍለኛል ዊዳውት። ለዛ ነው እኔ ሰው መቅረብ የማልፈልገው። አሁን ደግሞ ሰዎች ጋር ባዲ ማለት ነው። አሁን ብሉ ኮኮብ ዋይድ ምናምን ነገር ስላላችሁ አሁን ፈውስ ነው ባዲ ማለት ነው። ሰው ጋር የሚወታተፈው አሁን ምን አለኝ ማለት ነው። የሆነ ልጅ ነበረና አሁን ኢንዱስትሪ ስላለ ከዛ የሆነ ሰው እየነበረና ፈወሱትና ከዛ ልክ ፈውሱ ወደ ጥላት ወሰደው ባዲ ማለት ነው። ጥላቱ ሲወስደው ጥላቶቹ ቅጥቅጥ አደረጉት ምናምን ነገር አለ ባዲ ማለት ነው። እነን ማለት ነው ልጅ ለነገራችን የምፈልገው በዚች ምድር ላይ ቻንስ እስካገኙ ድረስ በብዙ አይነት መንገድ ነው ሰው የሚገባበን ባዲ ማለት ነው። ስለዚህ እናንተ ኃይል እንዲኖራችሁ ትጠራላችሁ፣ እነርሱ ደግሞ ኃይል እንዳይኖራችሁ ይጥራሉ ባዲ ማለት ነው። ሁለት ኦፖዚት ናቸው ባዲ ማለት ነው። አንደን ሰው ማለት ነው ወደች ለነገራችሁ የምፈልገው ነገር ማለት ነው። አሁን ታይም ላይ እንደነገርኳችሁ ነው ኤቭሪቲንግ ባዲ ማለት ነው ያለው እንዳለ ነው ባዲ ማለት ነው። ምንም የተቀየረ ነገር የለም። ከዚህ ሀገር ግን እንደሚወጣ 100% እወጣለሁ ባዲ ማለት ነው። ምንም ለውጥ ስለሌለ ማለት ነው። እነርሱ ራሳቸው እስከሚወጣ ድረስ የሆነ ነገር እስካሉ እሰማቸዋለሁ። እኔ በጣም በመግባባት ላይ የማምን ልጅ ነኝ፣ ግን ሞራል የለኝም ባዲ ማለት ነው። ሞራል የለኝም። አነን እወጣለሁ ባዲ ማለት ነው። ልጆቼ ዳኛዋ ሁሌም ሰው ይጫወታል ባዲ ማለት ነው። ልጆቼ ነገራችን የምፈልገው ነገር ማለት ነው። አንደን ሰው ማለት ነው ልጆቼ ነገራችን የምፈልገው ነገር ማለት ነው። ያው እንደዚህ ይመስላል። ያው በቃ ለናንተ ታይታላችሁ አይደል? አላውቅም ሰራ ብለን ማለት ነው ያለውት ሁኔታ። እኔ ባዲ ማለት ነው እዚህ ፊትን የሆነ እንትን ማለጨማልቀው ለምንድን ነው መሰላችሁ? ሰው ያሳዝናል፣ ግን ለመስማት ለኔ ይከብደኛል ማለት ነው። አሁን ያለ ሰው ሲያወራ ያንን ቪዲዮ ለመስማት ያስጨንቃል አይደለም ወዶቼ ማለት ነው። የምናገረውን ሰው ነገር እንኳን ይብን እያማረርኩ ነው እና ማማረር ነው እንኳን ይደብራል አንዳንድ ጊዜ ማለት ነው። በደጋግማችሁ እንደዛ ሳለ ከእንደገና ደግሞ እኔ በውስጤ እንደዛ አይደለም እያልኩም ደግሞ አድረው በጣም እየተጨነኩ እየደበረኝ ማለት ነው። ግን እንደዚህ እዚህ መጥቼም ፊቴን በልክ ማድረግ አሁን እንደ መርዶ ማላቀይረው ለምንድን ነው መሰላችሁ? እናንተንም ለመርዳት ነው ባዲ ማለት ነው። እንደዛ እያላችሁ ቪዲዮ መስማት በጣም ደባሪ ነው ባዲ ማለት ነው። የሆነ በቃ ነፍሳችሁ ይጨነቃል እንደዛ እያላችሁ ይሰሙ ባዲ ማለት ነው። ለመጨረሻ ደግሞ አንድ እንትን ያደረኩት ነገር ንገራችሁ። ትናንት ደግሞ የሆነ ክላስ አልነበረም፣ ሩም አልነበረም ባዲ ማለት ነው። ሩም ሰው የሚተኛበት ሩም አልነበረም። ትምህርት